ያ ይሄ እኮ ታዲያ ለጥምቀት እኮ የተገዛላቸው እኮ ጥብቆ ነው። ምንድነው የምትሉት? ሰው ለጥምቀት አይልበስ ነው እንደምትሉት? ይሄ ለጥምቀት የተገዛላቸው አንድ አይነት ዩኒፎርም ልብስ ነው ምናምን ሲወራ እኔ አይደንቀኝም። የማይደንቀኝም ምክንያቱ ምንድነው? ቀድሞ እንደገባ ነው እኔ የተረዳሁት። አሁን ይሄ ወራ እንጂ ገዳማት ውስጥ በስነ ስርዓት አለ። ይሄ እውነቱን ነው ነገር በዚህ የተለማመዱ እንደ ልምምድ ያለባቸው አሉ። ሴቶቹም እንደዛው አረ ሚት ለማድረግ ያው ተስማው ቁጭ በሊያየ ሳራዬ እንኳንም ቢተረቻት ስሚ ሳራዬ ይኸው እናንተ ጋር ያለው ነገር ነው አይደለም። ይኸው አባትሽ ቢናገሩት ስሙ። አሁን የጻፍሽው ነገር እናንተ ጋር ነው። ደግሞ በጽሁፍ ከፈለክ ያሳይሻለሁ። ድርሳነ ዑራኤልን ከፍቼ ሴት ለሴት ዘኪሲንግ አገልግሎት ሲሰጡ ከፈለክ ያሳይሻለሁ። ሼር አድርግልኝ ቆይ እሱን ቪዲዮ በዋትሳፕ ላይ ነው እንትን አወጣዋለሁ። ሙሉን አገኘዋለሁ ዩቲዩብ ላይ። እሺ ልክልሻለሁ። እንትና ጋ ይመስለኛል። ቆይ ማነው ከፍ ያለው ጋር ኢንተርቪው ሲደረጉ ነበር። እዛ ይመስለኛል ይሄ ነገር ባልሳሳት። ቆሞስ አባ ፋሪስ እኮ ናቸው። ሜሲ ያለሽ ዩቲዩብ ሊንክ ዩቲዩቡ ልክልሻለሁ። ላኪኝ ፕሊዝ። እዛ ነው የምታገኙት። እኔ ሙሉን እየቆራረጥኩኝ ፖስት አደርገዋለሁ። እዚህ ቲክቶክ ላይ ያስቀምጠዋለሁ። የግድ ነው። በነገራችን ላይ በዚህ አጋጣሚ መናገር የምፈልገው ነገር እኛ እስከዛሬ ድረስ ፕራይቬት አድርገን ያስቀመጥናቸው ቪዲዮዎች እንፖስታቸዋለን። እሱ ምንድን ነው? እኛ መፖሰት አንፈልግም። አንዳንድ ቪዲዮችን ግን እንፖስተዋለን። ካምፓላ እያንዳንዱን መረጃ እናወጣለን። ችግር የለውም። ቤጊ አሰማን። እንዴ ካምፓላ የግድ ነው። አንዳንዶች እየመጡ አፋቸውን እያላቀቁ ስላስቸገሩ እኛ ጋር በመረጃና በማስረጃ ነው የምናወራው። ስናወራ ይሄን ላሰማቸውና ከዛ እንቀጥላለን። እያንዳንዱ ነገር ይወጣል ካሁን በኋላ እያንዳንዱ ነገር ማለት ነው። ሰው ይሄ ለዚህ ነው እግዚአብሔር ምን አለ? ሰው ብቻውን ይሆን ዘንድ መልካም አይደለም። ይሄ እግዚአብሔር ሐሳብ ነው። መልካም አይደለም። እሱ መልካም አይደለም ብለህ አንተ መልካም ልትለው አትችልም። እግዚአብሔር የሚመጣውን ኮንሰኮስ ያውቀዋልና ነው መልካም አይደለም። ለምን እንደ አይነት ልምምድ ያለባቸው በገዳማት ስላሉ ማለት ነው። እኔ ብዙ ማቃቸዋለሁ እንዳልከው ስም መጥራት አያስፈልግም። የሰው ገበና ስለሆነ እግዚአብሔር እንዲደርስላቸው ጸልያለሁ። በጣም ስለነሱ አሁን ጸልያለሁ። እውነቴን ለማውራት እኔ ብዙ ስለገጠመኝ አንተ አሁን ገጠመኝ ብለሃል በጣም እኔ ግን በጣም ብዙ ገጥሞኛል እንደዚህ አይነት ነገሮች ማለት ነው። ዝቋላ ገዳም ገጥሞኛል። እንዲህ አይነት ያለባቸው ሰዎች በስነ ስርዓት ማለት ነው። ሰዎቹ እንደገና ቴዎሎጂ ሳገኛቸው በጣም ኃይለኛ ገንዘብ እየሰጡ ድረስ እየወጡ እንደሆነ እንኳን ላቀርቶ ክትልቅ ከተባሉት አሁን በሲኖዶስ ውስጥ ካሉት ቢያንስ አንድ አራት ሰዎች አውቃለሁ በዚህ ልምምድ ውስጥ ያሉ ማለት ነው። በስነ ስርዓት ማለት ነው። በስነ ስርዓት ያሉ ሰዎች አውቃለሁ። በስነ ስርዓት ብዙ ልጆችን ያባከሙ ብዙ ወጣቶችን ስራ እንሰጣቸዋለን፣ ድቁና እንሰጣቸዋለን፣ እናስቀጥራቸዋለን፣ አሜሪካ እንልካቸዋለን እያሉ ጸሐፊነት እንሰጣቸዋለን በሚል ብዙዎቹን እንደዛ አድርገው ያበላሿቸው ብዙዎች አሉ። ሴትና ሴትን ተወው፣ ሴት ማለት ሴትና ወንዱ ማለት ነው። ይሄ ለምሳሌ እንደው ዝቋላ በተን እኔ አንድ ጊዜ ያፈርኩበት ነገር ቢኖር ማለት ነው እንድብል እያለሁኝ ያው ቄሶቹ በጣም ተዋጊ ስለሆኑ እሱ ግን ቄስ በጣም ተዋጊ ስለሆኑ በጣም ተዋጊዎች ስለሆኑ እነሱን ለመሸሽ ብዬ ገዳም ውስጥ ሄድኩኝ። በቃ ገዳም ለምን አኖርም እዛው በቃ ይሻለኛል፣ ገዳም ይሻለኛል። እዛ ሲሄድ ግን የሚገርመው እረድ ተብሎ ማለት ነው። እረድ ታውቃለህ? ወጥ ምሰራ እንጀራ መጋገር ተብሎ እረድ ማለት ነው። እረድ ማለት ያው ተዘዋዋሪ ሚስት ማለት ነው። እና
ያልሆነችውን ሴት አይዝም። ሲጀመር ወንዱ አማርቶ ረድ ማለት የሴት ገዳም አለች የምትኖር ማለት ነው። አንዷ ያንዱ ናት፣ አንዷ ያንዱ ናት፣ አንዷ ያንዱ ናት። የምታበስኛው እዚህኛው እየተሻገረች እና ሁሉ እንደውም አንዷ ዝም ብላ ጸበል የምትጠመቅ የሆነ ሴት ናት። በፊት ስለምታውቀኝ አባ መጡ እንደዚህ ለመኖር አዎ መጣሁ። ከዛ ምን ያደርጋሉ እዛው ይሻለውት ነበር ምናምን ምንድን ነው ይሄው እኔ ጸበል የተጠመቅኩ ብዙ ቆየሁኝ። የሚገርመው አለች። ከዛ እንግዲህ እሷ ዓለማዊ ናት በወቅቱ እንግዲህ ምንም ያው እና የምታየው ነገር ስላለ እዚህ እኮ ያለ 80 ብዙ ሚስቶች የሚገባበት ሀገር 80 ነው ሚስቶች የበዙበት ነው ማለት የተፈራረመ አይደለም ግን ብዙ ሚስቶች አንድ ምነው ሲል ብዙ ሚስት አለው። አዎ እንግዲህ እና ይሄ ስለሆነ ማለት ነው እንደዚህ አይነት አለ ሲጀመር እዛ ውስጥ ማለት ነው እንዳልከው ሁለቱም የሶዶማዊነትን የሚያስፋፋ ነው ሲጀመር የእግዚአብሔር ማሰብ አይደለም። ሁለተኛ እንደገና ደግሞ ይሄ ዝሙትን የሚያስፋፋ ነው። በአንድ የሚበቃው አይደለም አልፎ የሚሄድ ነው። ባየው ሁሉ የሚያማተር ነው። ለምን የራሱ የሚለው ነገር የለውም፣ ተቆጣጣሪ የለውም፣ ምንም እንትን ስለሌለው ገደብ ስለሌለው በጣም 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 እንደዚህ አይነት ነው እዛ ያለው ችግር ማለት ነው። ግብረ ሰዶም ምናምን ሲ ያ በጣም ነው የሚገርመው። ሜርሲፉል ተቀበዩ እስቲ በረከትን። በነገራችን ላይ ከ5 ዓመት በፊት የተደረገ ኢንተርቪው መሆኑ መታወቅ አለበት። ከ5 ዓመት በፊት ኢቨን የቲክቶክ ግርግር ሁሉ ሳይመጣ ማለት ነው። ለዚህ ፍጆታ እንዳይመስላቸው። እሺ በረከት እንኳን ደህና መጣ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነው በረከት? ኦርቶዶክስ። እሺ ርዕሳችን ኦርቶዶክስ እና ጨለማ ልዩነት አላቸው ወይ ብለን እየጠየቅን ነው። ያ ይሄ እኮ ታዲያ ለጥምቀት እኮ የተገዛላቸው እኮ ጥብቆ ነው። ምንድነው የምትሉት? ሰው ለጥምቀት አይልበስ ነው እንደምትሉት? ይሄ ለጥምቀት የተገዛላቸው አንድ አይነት ዩኒፎርም ልብስ ነው አይደል ወገኖች? ኦርቶዶክሳውያን የጥምቀት አንቺ ኦርቶዶክስ አለሽ፣ እኔ ነኝ ኦርቶዶክስ መመለስ ያለብኝ። እሺ እስኪ መልስልኝ። አዎ እያከበሩ ነው፣ ግን የመጽሐፍ ቅዱሳዊ አይደለም ዘፈኑ። ኖ ልብሱስ ቢሆን ለጥምቀት የተገዛ አይደለ ወይ ነው? ከልብሱ ነው የጀመርነው። ይኸው ልብስ በዓል ስታከብር ትገዛለህ እኮ። እንደዚህ አይነት ልማድ አላቸው አይደል ኦርቶዶክሳውያን? ታውቀው የለ ኤርሚዲያ ቆናለ ታውቀዋለህ እኮ በዓል ሲመጣ አዲስ ልብስ ይቆማል። አዎ ስለዚህ አሁን ይሄ ዳሸን ባንክ ነው የሚለው ቢራ ነው አይደለም፣ ፋሲል ከነማ ማለያ ነው። ማስታወቂያው ደግሞ የዳሽን ቢራ ማስታወቂያ ነው። ክለቡን ፋሲልን ከነማ ስፖንሰር በአመት 120 ሚሊዮን ብር ስለሚያደርገው ነው፣ ሌላ ነገር አይደለም። ስለዚህ ዳሸን ምንድነው? ዳሸን ቢራ የሚባለው የእግር ኳስ ቡድን አለ። ፋሲል ከነማ ነው የሚለው። ፋሲል ከነማ የዳሸን ቢራ ስፖንሰር ሆኖት ነው። ኤግዛክትሊ ስፖንሰሩ ነው። እና የፋሲል ከነማ ደጋፊ ይህንን እንለብሰዋለን። እኔም አለኝ። ለብሰው ነበር አንተ ለጥምቀት? አይ እኔ ጎንደር አይደለሁም። እኔ ለብሰዋለሁ። የጥምቀት ሳይሆን ዝም ብዬ በማንኛው ነው ለብሰዋለሁ አለኝ። ባሌ ተወልደው አዲስ አበባ ላይ ያሉ ታዲያ ልደትሻ ታዲያ ምን ያደርጉ ነው የለበሱት? ምን ስፖርት እኮ ነው፣ ምን ችግር አለ? እኛ ማንቸስተርን የምንደግፈው ምን አግኝተን ነው? በእንግሊዝ ተወልደን ነው እንዴ? አይ እንዴት በጥምቀት ቀን እንደዚህ ተለበሰ ነው እንጂ ስለ ማንቸስተርማ ብዙዎቹ ይለብሱታል። እና
ግን እኔ ያልኩት በጥምቀት ቀን እንዴት እንደዚህ ተለበሰ ነው። አዎ ኤርሚዬ ምን መሰለህ፣ አንዳንዴ አካባቢውን ነው የምትመስል። ገብቶሃል? ለምሳሌ እኔ አሁን ኦሮሚያ ነው ያለሁኝ፣ የኦሮሚያ የባህል ልብስ አለኝ። ስለዚህ ይሄኛው ደግሞ የጎንደር የባህል ልብስ ነው እያልከን ነው። ወጣቶቹ በአብዛኛውን ጎንደሮች ይወዱታል ይህንን ማሊያውን የፋሲልን የባህል ልብስ ስለሆነ የጎንደሮች። አዎ መምህር ኤርሚዬ ግን ከድነታችን ጋር ልብሱ ይያያዛል። ወይት ቆይ የምን ድህነት እዛዛ መርገጥ አይደለም። ኦሮሚያ ክልል ስላለህ የኦሮሚያ የባህል ልብስ አለ፣ በደንብ አውቃለሁ። የሰላሌ ኦሮሞች የሚለብሱት፣ የአዳ ኦሮሞች የሚለብሱት አለ፣ የተለያዩ የአቡና ያኛ የሚለብሱት አለ። እነሱ የባህል ልብስ ነው። እዛ የባህል ልብሱ ላይ ቅዱስ ጊዮርጊስ ቢራ ይላል። ይሄ የስፖርት ነው። ኖ የጠየቅኩህ መልሰልኝ። የባህል ልብስ ነው ያልከኝ። የስፖርት ሆኖ ግን የባህሉ ነው ያልከኝ። የጎንደር አካባቢ ባህሉ ነው። እንደ ባህል ያዩታል ነው ያልኩህ ኤርሚዬ። እንደ ባህል እንደ ባህል ስለሚያዩት የጎንደር ሰዎች ይለብሱታል አይደል? በሙሉ አይደለም። በቃ ኳስ የሚያውቅ ስፖርተኛ ምናምን የሆነ በቃ የሆነ አብዛኛውን የዛ አካባቢ ልጆች የፋሲልን ማሊያ ይለብሱታል። ኦኬ። ስለዚህ ለጥምቀት በዓል እሱን ነው ለብሰው የሚወጡት ሁሌ በየዓመት አይደለም እንዴ? ለምን ማሊያ ነው የጥምቀት ሌላ ነው እንጂ ይሄ እኮ ይሄ ልብስ ከጥምቀት በዓል ጋራ ለብሰው የወጡበት ዩኒፎርም አድርገው ለብሰው የወጡበት ያው የጥምቀት ጥብቆ ነው ብዬ ብል አይ አይደለም እንደዛ አይደለም ነገሩ ብለህ አልከኝ። ወደ ኳስ ወሰድከው። ኳስ ደግሞ ነው ብዬ ስጠይቅህ ደግሞ ባህል ነው አልከኝ። ባህል ስለሆነ ያሁን ኦሮሚያ አካባቢ ላይ ስለምኖር አልከኝ። እነሱም እንደዚህ ይለብሳሉ የባህል ልብሳቸው ብለህ ስትል ጠየቅኩ። በኦሮሞ የባህል ልብስ እንዳለው አውቃለሁ። ሁሉም የባህል ልብስ አለው። በኦሮሚያ የባህል ልብስ ላይ ግን የየትኛውን ቢራ ወይ ደግሞ እንደዚህ የእግር ኳስ ማስታወቂያ ምናምን ነገር ሆኖ ለብሰው አይተሃል ብዬ ስልህ ከድህነት ጋር ምን ያገናኘዋል ይሄ ብለህ ደግሞ ጥፍ ልትል ቻልክ ማለት ነው። እና ያው እለፈን ነው አልፋለሁ። ቶ ኤንዌይ እንግዲህ አይ ቲንክ የቢራ ማስታወቂያ ነው ማለት ነው እነ ልደትሽ የለበሱት ሶሪ የዳሽን ቢራ ማስታወቂያ ሳይሆን የፋሲል ከነማ ማሊያ ነው። ዳሽን ቢራ የሚለው ደግሞ ክለቡን ዳሽን ቢራ ስፖንሰር በአመት ማሊያውን የለበሰ ማንን ነው የሚያስተዋውቀው? እግር ኳሱን ነው። ኳስ ነው እዛ የሚታየው። ቲሸርቱ ላይ ምንድን ነው የሚታየው? የፋሲል ህንፃ አይታይም? ደረቱ አካባቢ ኖ አይ ከታች በትልቁ የሚታየው ምንድን ነው? እሱማ ክለቡን ስፖንሰር የሚያደርገው ከእንትኑ ነው የሚታየ ድርጅት። ማን ነው የሚታወቀው ታዲያ? እዛ ላይ በትልቁ ጎልቶ የሚታየው ማነው? ጠርሙሱ ወይስ ፋሲል ከነማ? ፋሲል ከነማ ነው የሚታይ። ትልቁ ላይ አድርግለት ወንድምነት። አይቼዋለሁ ኤርሚ ያለኝ እኮ ኤርሚ ትልቁ ላይ አድርግለት። ይሄን አለ መጽሐፍ ቅዱስንም አይተውም አይረዱም፣ ጠርሙስም አይተው አይረዱም። ምንድነው ብሎ የሚለው ጽሁፉ? ዳሽን ቢራ በትልቁ ጎልቶ የሚታየው ምንድን ነው? ታዲያ 120 ሚሊዮን ብር እየከፈለ ስሙ ትልቁ ላይ ጎልቶ የሚታየው ምንድን ነው? ቢራ በቃ እንደ ታቦቱ ጎልቶ የታየው ቢራ ነው። ቢራ ነው የምታስተዋውቁት ማለት ነው። ጨርሰናል። ነግባኪያ በጥንተ ነገር ይላል። ወደ ቀድሞ ነገራችን እንመለስ። ይንገብ እዚሁ ደግሞ ልትለና ይንገብ ዜና አለውና ይንገብ። እሺ ችግር የለውም። አይጠጡም ነው እያሉ ያሉት የነበረ አይደ ነው። ወደ ዋናው ነገር አንጠጣም ነበር እያልክ ያለው ኤርሚ ቤካ ሲያም ልናገር መምህር ኤርሚያስ። እሺ ቀጥል። አዎ ቅድም ስለ መጠጥ እየተናገረ ነበረ። አዎ እውነት ነው፣ ይጠጣል። እንደውም የፋሲካ ጾም ተጾሞ ልክ የፋሲካ ዕለት በቢራ ሁላ የሚታጠባል፣ ሰክሮ ሜዳ የሚያደራል። የዛን ቀን ዝሙቱ መዳራቱ ይጨምራል። ምንም ይሄ የማይካድ ሀቅ ነው። ነገር ግን የቤተ ክርስቲያኗ አስተምሮ አይደለም። አንተም ያው በዲቁና አገልግልሃል፣ ታውቀዋለህ፣ እኔም አውቀዋለሁ። አይጠጣም የሚል ይጠጣል። ታዲያ ክርስቲያን ባይጠጣ ይሄ ሁላ ቢራ ፋብሪካ ወደ ስንት ቢራ ፋብሪካ ያለ ማን እየጠጣው ነው? ስለዚህ የቢራ ፋብሪካዎች የኢትዮጵያ ኦርቶዶክስ ቤተክርስቲያንን ሕዝብ ተስፋ አድርገው ነው ማለት ነው የሚጠምቁት፣ ፋብሪካ የሚተክሉት። እንግዲህ ሙስሊምም አይጠጣ፣ እናንተም አንዳንድ ሰው እየተደበቀ ነው የሚጠጣ።
እንጂ አብዛኛው አይጠጣም። እኛ ጋር ተደብቆ እንጂ በግልጽ መጠጣት የለም። ሙስሊምም ጋር ተደብቆ እንጂ በግልጽ መጠጣት የለም። ኤርሚ አንድ ጓደኛ አለኝ። ሳወራማ አይደለም። ሳይደበቅ ግን በግልጽ የሚጠጣው ህዝባችን ማን ነው በምድራችን ላይ? ሳይደበቅ በግልጽ የሚጠጣው ሳይደበቅ በግልጽ የምን ክርስቲያን የሚባለው ጋር ድብቅ አትበል። ኦርቶዶክስ በግልጽ የሚጠጣው ማን ነው? ኦርቶዶክስ። ምን ይሄ እኮ ምን ያደባባይ ሚስጥር እኮ ነው። አለቀ። ለዚህ ስህተታችሁ፣ ለዚህ ድፍረታችሁ ቀንደ መለከት ንፉላቸው አንልም። ንስሐ ነው መግባት ያለባችሁ። ስለዚህ ከአንተ ጨርሰናል ማለት ነው። ምኑን ገና ሳንጀምረው ምን በቃ አሁን እኮ ተጠጣላችሁ አጠጡም ነው። ብዙ ቢራ ፋብሪካዎች የኔን ሀገር ገብስና የኔን ሀገር የአርሲን ገብስና የኦርቶዶክስን ተዋሕዶ ቤተክርስቲያን ተስፋ አድርገው የሚተክሉት የቢራ ፋብሪካዎች ማለት ነው። እኔና ቤካ አርሲ ነው የተወለድነው እና የእኛን ሀገር ገብስና የኦርቶዶክስን ሕዝብ ተስፋ አድርጎ ነው ቢራ ፋብሪካዎች የሚተክሉት እና እሺ የምትለዋል ኤርሚ ምን መሰለህ፣ እኔ አሁን ዝም ብዬ መጥቼ ያልሆነውን ይህን የአደባባይ ስለምታውቀውም የሚጠጣ አለ ወይ ስትለኝ፣ አዎ የሚጠጣ አለ፣ የሚሰክርም አለ። ይሄ ግን የግለሰቦች ኃጢአት ነው። ትክክለኛ አይደለ? የግለሰቦች ኃጢአት ነው። ይሄ የቤተ ክርስቲያኑ አስተምህሮ አይደለም። ከአንድ ዶግማ የመዳን ትምህርት አይደለም። ይሄ በቤተ ክርስቲያኗ ስካር አይፈቀድም። ከዛ አንጻር ነው ሳልኖር ትክክል አይደለም እንዴ? ቤተክርስቲያኒቱ እኮ ከአምስቱ አዕማደ ምስጢራት ውስጥ ሁሉም አምስቱ አዕማደ ምስጢር ነገረ ድህነት ከዛ ነው የሚቀዳው ነው ብላ የምትለው አይደለ? ከአምስቱ አዕማደ ምስጢር ትምህርቶቿ ከዛ ነው የሚቀዱት። አዕማድ የሚያሰኛቸው ለዚህ ነው፣ ዋና ዋና ስለሆኑ። የነገረ ድህነቷ ትምህርት ከዛ እንደሚቀዳ ሁሉ በመጠጥ እኮ ድህነት ነገረ ድህነትም ይገኛል ብላ የምታስተምር ቤተክርስቲያን ነች። በምንድን ነው ያልኩት? ልብ በሉ፣ በመጠጥ። ኧረ ኤርምያስ እንዲህ በጣም አበዛው። እንደዚህማ እንደዚህ እንዲህ ቤተክርስቲያኒቱን ጥላቻ ነው ብለህ ነው? የምን ጥላቻ? ጥላቻ አይደለም። መረጃ አለ ወይ? አዎ። እኔ ብቻ የማውቀው እናንተ ሁሉ በሙሉ የምታውቁት ምን መረጃ አለ ከነገረ ድህነት ጋር የሚገናኝ? ሰው ጠጥቶ መንግስተ ሰማያት ይገባል ብላ የምታስተምር ቤተክርስቲያኖች ኦርቶዶክስ። ምን ጠጥቶ? ጽዋ ጽዋ ማህበር ጠጥቶ ሰው መንግስተ ሰማያት ይገባል ብላ ታስተምራለች። ነው አይደለም ብዬ ከማንም ማረጋገጫ አልፈልግም። ጽዋ ማህበር ጠጥቶ መንግስተ ሰማያት ይገባል ብላ ትላለች። ከዚህም የተነሳ ህዝቧን ሁሉ ጽዋ ጠጡ ትላለች እኮ በአደባባይ ላይ። ቤተክርስቲያኒቱ ነው ተቋሟ፣ ግለሰብ አይደለም። ተቋሟ ጽዋ ጠጡ ትላለች። ግማሹ የአርሴማን፣ ግማሹ የሚካኤልን፣ ግማሹ የማርያምን፣ ግማሹ የተክለ ሃይማኖት፣ ግማሹ የመድኃኔዓለም እያለ ጠጡ ትላለች። ጽዋ ጠጡ ብላ ታስተምራለች። እዚህ ደግሞ የሚያወራ ሰውዬ እንዳልከው ዲያቆን የነበረ ነው፣ ሲቀድስ የነበረ ነው፣ ሲጠጣም የነበረ ነው። አልጠጣም። ወዴት? እኔ አልጠጣም። እኔን ነው ብዬ የምልህ። እኔ የነበርኩት ነው ብዬ እዚህ የሚያወራ ሰው ማለት እኔን ነው ያልኳለሁ። መምህር ኤርምያስ እከዳለሁ። አይ በፍጹም እንደዚህ አትልም ብለህ እንዳትል። እዚህ የማወራ ሰውዬ ዲያቆን የነበርኩ ቀዳሽ የነበርኩ ከጽዋ ማህበር እስከ ሰንበቴ እስከ የሙት ዓመት መታሰቢያ ስበላ ስጠጣ የነበርኩ ነኝ እና ጽዋ ማህበር የጠጣ በመንግስተ ሰማያት
ሲጠጣለት የኖረው ሰውዬ ዋስ ጠበቃ ይሆነዋል እያለች የምታስተምረው ማነች? ቤተክርስቲያን። ስለዚህ ጠጡ ትላለች። ኦፊሻል ነው ጠጡ የምትለው። የሚጠጡት ጠላም እንደዚህም አንዳንዴ የኔም ሀገር የአርሲ አረቄ አለ፣ የደብረ ብርሃን አረቄ አለ። ከደንበጫም ጭምር ከሩቅ እናስመጣለን። መጠጣት ነው። አዲስ አበባም ቀንዶ ነው ማነው የሚባለው? ውዞ ነው ኦዞ የምትሉት እሱ ሁሉ ጭምር ይመጣል። እሱ እንደውም ሀብታም ቤት ነበር ድሮ ይገባል የሚባል የነበረው ማለት ነው። ግን ከፍ ብለን ጳጳሳቱ ጋር ስናይ ፎቶ ሁሉ አለኝ፣ መረጃ አለኝ። ያለ መረጃ አላወራም። እዛ እነሱ አካባቢ ቀንዶ ጠላ ምናምን ነገር እሱ የባልቴት ነው። እነሱ ጋር የሚመጣው ዋይት ሆርስ፣ ብላክ ሌብል፣ ሬድ ሌብል ውስኪ ማለት ዲምፕል የሚባል አለ። የራሽያ ቮድካ ደግሞ ምንድነው አንድ ሲጠጡት ምንድነው ሲጠጡት ቫኒላ ክሪም ይሄ ምንድነው? ቫኒላ የአስክሪም አለ አይደል? የእሱን አይነት ማሊቡ ይባላል። ይጠጣ ነበር እኮ አልኩ። ካህናቱ እንደኛ ጠላ እንትን ብለው አይሉ። ይሄ ነውር ነው። ጳጳስ ፊት እንደዛ አይቀርቡ። ከቀረበም ጥልል ብሎላቸው ነው የሚቀርበው። ካልሆነስ እነሱ ብፁዕ አባታችን ከየትኛው ይሻለውታል ተብሎ ማለት ነው። ፎቶ አለኝ ነው ብዬ የምለው ባይዘው ዝም ብሎ እንደዚህ በመደዳ አይደለም ማውራው። እጄ ላይ አለ ሲያማርጧቸው ማለት ነው። ከስጋ የትኛው ወጡ ይሻለው? ሻኛ ይሻለውታል ዳዊት ተብሎ እንደሚባለው ከመጠጥ የትኛው ይሻለውታል ብሎ በተመሳሳይ አሁን ዋይት ሆርስ፣ ሬድ ሌብል፣ ብላክ ሌብል ቀርቦላቸዋል። እና አይ ችኛዋ ዋይት ሆርስ ትንሽ ቀጠንጠን ያለች ነች፣ በረዶ ከጨመሩባት ጥሩ ነች፣ ለጤንነቱ ጥሩ ነች እየተባለ ማለት ነው። እና አይጠጡም ማለት ኦርቶዶክሳውያን አይጠጡም ማለት ምን ማለት እንደሆነ እንገራችሁ። ውሃ ያለ መኪና ያለ ነዳጅም ያለ ኤሌክትሪክ ፓወርም ይሄዳል እንደማለት ነው። ከላይ እስከታች እኮ ተደራጅተው እኮ ነው የሚጠጡት። ተደራጅተው ማለት ተደራጅታችሁ ጠጡ ስላለቻቸው ማለት ነው። ለዚህ ነው ጽዋ ማህበር በጽዋ ማህበር የተደራጁ። ትስቃለህ እንደ ቤኪ? ይሄ እኮ ሀገር ያወቀው ፀሐይ ያወቀው ጉዳይ ነው። አሁን በዚህ ቤት ከፍታችሁ ጭቅጭቅ ይጠጣሉ አይጠጡም? አይ ትንሽ ነው የምጠጣ፣ ሁለት ጠጡ ብለዋል። ሁለት ማለት ምን ማለት? ሁለት ብርጭቆ ነው? ሁለት ጆግ ወይ ሁለት እንስራ? እኔ በዚህ አሁን ዲቤት ክርክር ጭቅጭቅ መገባት ያለበት አይመስለኝም። ግን ይሁን ብለህ ሰላም ነው ኤርሜ፣ ሰላም ነው። እንዴት ናችሁ? ሁሉ ሰላም? ሰላም የለም፣ ሰላም የለም። ቆይ ሚዩት አድርገው። ሰላም የለም ብራዘሪ። ምን ሰላም አለ? ምን ሰላም አለና እና ይህንን ታስተባብለዋለሁ። ይሄ ነው እያልኩ ያለሁት ሳልሞት። ኧረ በሳቅ ገደልክኝ ኤርሚዬ፣ አመሰግናለሁ። በነገራችን ላይ ኤርሚ ስላገኘሁ ደስ ብሎኛል። ዝም ብሎ ፖለቲካ እኮ ነው። ቢያንስ እኮ በዚህ መሀል እኮ ዘመራ ቢመጣ ማለት ነው። እሺ ደግሞ ሽንት እየሸኛ ነው የሚሮጠው። ኦኬ አሁን አንዱ በዚሁ በመጠጡ ቅድም እህትየው ስታነባ የነበረው በወይኑ የተነደፈ ሰው ነው። ተነድፎ ኤርሚዬ ይቅርታ ላውራ? እሺ አመሰግናለሁ። መምህር ኤርሚ የሚጠጣለው ይላልከው ይሄ እኮ ምን አዋል ብያለሁ። ነገር ግን ይሄ ግለሰቦች ስራ ነው። የቤተ ክርስቲያኑ ነው እያልኩ እኔ እንደዚህ በመረጃ ስናገር አንተ ማይክን ዘግተህ ትስቃለህ፣ ሳወራ ትስቃለህ። ማይክ ትከፍትና ደግሞ የግለሰቦች ነው ቤተክርስቲያኒቱ ናት ተደራጅታችሁ ጠጡ ያለቻቸው። ተደራጅታችሁ ጠጡ ሚንስ በጽዋ ማህበርን እህቶች፣ እናቶች፣ አባቶች ተደራጅተዋል የሚጠጡት። በማህበር ነው አደራጅታ የምታጠጣው ኦርቶዶክስ ጠጡም ብላ የምታስተምረው። ዝክር ነው ኤርሚዬ ስትቀድሳ ዝክር እኮ ስሙን ዝክር አልነው ማህበር አልነው አንድ ነው። ኦኬ መታሰቢያ ማለት ነው። ኦኬ በዛ በዝክሩ ላይ በዝክሩም ይሁን በማህበር ምንድን ነው የሚጠጣው ነው። ኤርሚ ግን መታሰቢያን ታምናለህ? አይ እኔ መታሰቢያ ወይዘሮ መታሰቢያ ነው ወይስ ምንድን ነው? አይ መታሰቢያ ዝክር በጻድቁ ስም ቀዝቃዛ ውሃ የሰጠ የሚለውን ታምንበታለህ? የጻድቁ ዋጋ ያገኝ ውሃ ብሎ የሚለውን በጻድቁ ስም አይልማ መጽሐፉ ራሱ ጀምር። የጻድቁ ዋጋ ያገኘ ቀዝቃዛ ውሃ የሰጠ የሚለው አይደለም። እንደዛ አይልም መጽሐፉ፣ እንደዛ አይልም ማለት
ማርቆስና ማቴዎስ ሲጽፉት የጻፉትን በደንብ ትክ ብሎ ማየት ነው አይልም። ያውም እኮ እንደው ከተባለ ቀጥታ እንኳን ማቴዎስ እንኳን ከተባለ ምዕራፍ 10 ቁጥር 41 እና 42 ላይ ቀዝቃዛ ምን እንደሚለው እስቲ ቀዝቃዛ ጠላ ብቻ ይላል። እስኪ አምጡት ወገኖች፣ ምን እንደሚለው ሳልኖር ቀዝቃዛ ውሃ ነው የሚል ጠላ አይልም። ውሃ ነው የሚቀርበው። ታዲያ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያው ሰሙ ነው፣ ወርቁ ጠላ ነው። መጽሐፉ ውሃ ብቻ ነው የሚለው። ወይ መሳይ እሰጥሃለሁ። ውሃ ብቻ ደግሞ ውሃ ብቻ ነው ያለው። ብቻ የሚል የለም። ብቻ የሚል የለም አይደል? አምጣ ውሃ ብቻ ምን እንደምታደርጉት ጴንጤዎች የምትስቁት ሂዱና አምጡት። ማቴዎስ ወንጌል መጽሐፍ ምዕራፍ 10 እቺ ብቻ የሚባል ለኢየሱስ ሲባል ብቻ የሚባል የለም አላችሁ አይደል? ደግሞ ለምሳሌ ስግደት ብቻ ምን የለም። ኤርምዬ በመድኃኔዓለም እኔ አልወጣኝም። አሁን እዚህ ውሃው ጋር ነን ያለነው፣ ፈሳሹ አካባቢ ነን። ዛሬ ቤኪ ይዞት የመጣው ርዕስ ውሃው ጋር ነው፣ ፈሳሹ ጋር ነው። እሺ ምን ይላል? ማቴዎስ 10 ላይ ያልከኝ? አዎ ይኸው ውሃ ብቻ የሚል የለም ብለኸኛል። ይኸው ማንም ከነዚህ ከተናናሾቹ ለአንዱ ቀዝቃዛ ጽዋ ምን ብቻ ይላል ወገኖች? ምን ብቻ? ከኋላ ምን አለ? ውሃ ብቻ። ቤቱን ዝጋና ተኛ። በቃ የዛሬው ውይይት እዚህ ላይ የዛሬው ውሃ ብቻ ይላል አይደል? እቺ ብቻ የምትባለዋን ቃል ለጌታችንም መጽሐፍ ቅዱስ በሚናገረው ለጌታችንም ስናገር ብቻ የሚል የለም ማለት። ለመጠጥም ብቻ ይላል። ምን ብቻ? ጠላ ብቻ ይላል። አረቄ ብቻ ይላል። ውሃ ብቻ ካለ ውሃ ነው ማምጣት ያለባት ኦርቶዶክስ። እጠጣለሁ ብላ ካለች ማለት ነው። እና ውሃ ትዘክራለህ መምህር ኤርምያ? አንተ የእናንተ ነው እየጠየቅኩ ያለሁት። አይ ትቀበለዋለህ፣ ታምንበታለህ? ይሄንን የእናንተን በመጀመሪያ እሱ መልስልኝ። ቤተክርስቲያኒቱ ተደራጅታችሁ ጠጡ ትላለች፣ የጽዋ ማህበር ማለት ነው። የምትጠጡት ደግሞ ውሃ ብቻ አይደለም እንዳልኩ፣ ከደብረ ብርሃን እስከ ደንበጫ አረቄ ነው የምትጠጡት። እሱማ እኮ መጠጣት ብቻ አይደለም መምህር ኤርሚ። አንዳንድ ሰው ጭራሽ እንደ ስጋው ደግሞ አፉንም የሚኮናነባለ፣ ስጋው ደግሞ አፉን የሚያፍንም አለ። አሁን ስሙት አስተምህሮ ነው። ታዲያ እያወቀው እኮ ስህተት አስተምህሮ ነው። አንዳንዶቹ መሶበ ወርቅ ይዘው ለመሶበ ወርቁ የሚሰግድ አለ፣ ለያዘው ጠላ የሚሰግድ አለ። እኔ ይህን ትቀበለኛለህ ወይ ብትለኝ ይሄ ከወንጌል ጋር ስለማይሆን አልቀበልም። ሰዎችም በራሳቸው እንጂ ቤተክርስቲያኗ ይሄ ሲጀመር የመጣ ልምምድ ነው። ይሄ ታያለህ አንተ በመንገድ በግለሰቦች ነው የገባው ይሄ ልምምድ ወይስ በቤተክርስቲያኒቱ ነው? በግለሰቦች እኮ ነው ኤርሚ። በቤተክርስቲያኒቱ ነው። እየከለከለች እኮ ነው ቤተክርስቲያን። ህዝቡን ጽዋ ማህበር እንዲጠጡ ማን ነው የሚመክረው? ንስሐ አባት ወይስ ግለሰብ? አንድ ዝም ብሎ ምንድነው ይቅርታ ማይም ልል ነበር። አንድ ምእመን የሆነ የኦርቶዶክስ ተዋሕዶ ቤተክርስቲያን አባል ነው እንደ እየዞረ ህዝቡን ጽዋ ማህበር ጠጡ እያለ የሚቀሰቅሰው አይደለም። በንስሐ አባቶቻቸው ጭምር ሁሉ ነው ለህዝቡ የሚነገረው። ወለተ ስላሴ ይጠጡ፣ አንድ ጽዋ ማህበር አንድ ጻድቅ ሰው ይዘው ይጠጡ እየተባለ ተደራጅተው እንዲጠጡ ተሰባስበው በማህበር እንዲጠጡ ማን ነው የሚያደራጃቸው? ኦርቶዶክስ ተዋሕዶ ቤተክርስቲያኒቱ መሆኗን በምን አወቅ? ካህናቱ ነው ለንስሐ ልጆቻቸው ጠጡ እያሉ ብለው የሚሉት። ለምን? እነሱም ከዛ መጠጥ ተቋዳሽ ስለሆኑ ማለት ነው። ጽዋ ማህበሩን ይባርኩ ተብሎ የሚጠራው ማን ነው? መምህሬ እንትና ስብሐት ለአብ ተብሎ የሚጠራው ዲያቆን ማን ነው? ኤርምያስ፣ እኔ ነበርኩ። ይህንን አሁን ለእርሶ መናገር ሳልኖር የሚያውቁት ማለት ነው። እኔ አሁን ያመጣው ሀሳብ እኮ እኔ አይደለም ብዬ አልክድህም መምህር። ስለዚህ ቤተክርስቲያን አትጠጡም ብላ የምትለው
እኔ ይኸውልህ ይሄንን ሰት እኮ ነገርኩህ። እኔ ሰዎቹ በልምምድ ሞሰብ ወርቁን ሁላ ይሰግዳሉ፣ ጠላውን ያጸበሉ። ይሄ ግን ከመጽሐፍ ቅዱስ ጋር እያወገዘች እኮ ነው ቤተክርስቲያኗ። ቤተክርስቲያኒቱ መጽሐፍ ቅዱስ የታቀና መጀመሪያ የቤተ ክርስቲያኗ የድነት ትምህርት 4 ነው። በነገራችን ላይ ሰው ያምናል፣ ይጠመቃል፣ ስጋው ደግሞ ይወስዳል በሜሮን ከዛ በሕግ ወንጌል ይመራል። አለቀ። ከዛ ወዲህ የለም። ውሸት ነው። 4 አይደለም እንዴ? ምን ነው? እርሱ አሁን የቤተክርስቲያን አገልጋይ ነዎት? አይደለሁም መምህር ኤርምያስ፣ እኔ አይደለሁም። እሺ፣ ጸሎተ ፍትሐት ለምን እንደሚደረገው ለጌጥ ነው? ለሞተ ሰው ነው። ለምን የሚደረግበት ምክንያት ምንድን ነው? ፍትሐት የሚደረግ የፍርድ ቀን ገና ስለሆነ ክርስቶስ እንዲራራለት ነው እኮ። ምን ነው የሚደረገው? የፍርድ ቀን ገና ስለሆነ ክርስቶስ እንዲራራለት አይደል? ምልጃ ማለት እኮ ነው። ፍትሐት ማለት ምልጃ ማለት ነው፣ ማረው ማለት ነው። በጸሎተ ፍትሐት ላይ ትዝ የሚለውት መጽሐፍ የትኛውን መጽሐፍ ነው? ብዙ ጊዜ ግንዘት አለ። ግንዘት አይደል? ከዛ ግንዘት መግቢያው ላይ ምን ይላል? ገና ሲጀምር እምድኅረ ሞቱ ለሰብ አልቦቱ ንስሐ ይላል አይደል? እምድኅረ ሞቱ ለሰብ አልቦቱ ምን ገድሉንማ ይዘዋል እኮ። እሺ ይዘውታል ይላል አይደል? ሰው ከሞተ በኋላ ንስሐ የለውም ማለት ነው አይደል? ትርጓሜው። ታዲያ መምሬ ሽርሽር ምን ይሁንልኝ ብሎ ነው ከሞተው ሰውዬ ንስሐ ላይኖረው መቋሚያና ጸናጽን ይዞ ሲያንቋር የሚያድረው? ይማረን ነው ይሳለን ነው ይቀበል እያለ ማለት ነው። ራሳቸው ብለውት ይሄ በእኔ በገጠርኛው ንግግር አንቺው ታመጩ አንቺው ታሮጩ አይነት ማለት ነው። እዛው ቆይ ቤኪ ምንድን ነው ዛሬ ይዘብን የጠበቀኝ አርዕስት? እንደዚህ ጥሩ አይደለም። እምድኅረ ሞቱ ለሰብእ አልቦቱ ንስሐ ብለው ምዕመኑ አያውቅም። አሜን አሜን አባታችን በረከቶት ይደርብኝ፣ በእድሜ በጤና ይጠብቅልኝ፣ ጸሎቶት ታግዘኝ ብሎ ምን እንደተባለ አያውቅም ምዕመኑ። ስንነግረው አንዴ መንግስቱ ኃይለማርያም እንዳለው ማለት ይህንን ህዝብ መቀመጫውን ሁሉ በጩቤ ብንወጋው አይነቃም ብሎ እንዳለው ማለት ነው። ኦርቶዶክስ እኮ እንደዛ ሆኗል እኮ። እኛ ከዛ ወጥተን እርሶም አሁን በደንብ የቤተ ክህነት ሰው ነዎት እና ለህዝቡ ስንነግረው ማለት አይገባም አይደለም፣ ለመቀበል ቸግረዋል። ልብ በሉ፣ የሞቱ ዘመዶች ያሏችሁ ሰዎች ፍትሐት ብላችሁ የምትሉት የቄሶቹን ሆድ ብቻ እንደምትሞሉ 4 ነጥብ ነው የምነግራችሁ። ለሞተው ሰውዬ ምንም አይጠቅመውም፣ ምንም ነው እንጂ ይመለሱ። እንደዚህማ የለም፣ እንደዚህ አስደግፎማ መሄድ የለም እንዴ። ሰላም ደሩ እንኳን ይባላል እኮ። አውቀኸዋል ግን ማን እንደሆነ? እኔ አውቄ ነው ዝም ያልኩት እንዲያወራ ፈልጌ። ማን ነው? አላወቁትም። ቆይ አላወቁትም በእውነት። እሺ ሊቀ ተዋህዶ የሚባል የሆነ ጊዜ መጥቶ የነበረው አታስታውሰውም? ሊቀ ተዋህዶ አወቀው። እነ ቀሲስ ዲበኩሉ ሲያውቁት ከፕላትፎርሙ ላይ የጠፋው ሰው የለም። አሁን እንደዚህ አይነት ሰዎች ናቸው ያስቸገሩለት። አይ እውነትን የሚያውቅ ነው ግን አንዳንዴ ያደበሰብሱታል ለማለት ነው። እና ቤቱ የሚጠጣበት ነው። ምንም ይሄን ኦርቶዶክሳውያን መታችሁ አይጠጣም ብላችሁ አትበሉ። ቤተክርስቲያን አትልም፣ ግለሰቦች ናቸው አትበሉ። ቤተክርስቲያን ጳጳሳቶች ናቸው የሚሉት፣ ካህናቶቹ ናቸው ህዝቡ ተደራጅተው እንዲጠጣ እየመከሩ ያሉት ነው የምል እንዴ። ህዝቡ ተደራጅቶ እንዲጠጣ በማህበር እንዲጠጣ ማለት ነው። እንዲጠጣ እናትና አባትህን የአርሴማንና የቅዱስ ሚካኤልን ጸበል ጠጡ ብለው ያሉት እነሱ ተነስተው ከሜዳ እንደዚሁ ብለው ነው አይደለም። በንስሐ አባቶቻቸው በኩል ተነግሯቸው ነው። በንስሐ አባቶቻቸው በኩል የተደረገ ንስሐ አባቶች ተብሎ የተባሉት በሙሉ የክህነት ስልጣን ያላቸው ናቸው። እነዛ ካህናት የኦርቶዶክስ ናቸው። ኦርቶዶክስ ማለት እነዛ ካህናት ናቸው። እነዛ ካህናት ማለት ኦርቶዶክስ ናቸው። አጭርና ግልጽ። ከዛ ካህን መካከል አንዱ ኤርሚያስ እኔ ነበርኩኝ። ስለዚህ ለቀባሪው የማርዳት ያህል ነው ማለት ነው። እሺ ከመሳይ ጋር እንቀጥል።
እስኬር ከሆነ ማለት ነው። እንዴት ዋላችሁ? እንዴት አመሻችሁ? ቤር መስቀል ወንድማችን ከየት ቤተ መሳይ ኦርቶዶክስ ተዋህዶ ነው። ግን ቅድም እያወራን ነበረ። ምናልባት አሁን ከሳልኖር ጋር እያወራ ስለነበረ ከግርምሽ ጋር በቀጥል ትንሽ ቅድም ያነሳው ሀሳብ ስለነበረ ፈቃደኛ ከሆንክ ከግርምሽ ጋር ነው ይቀጥል፣ ችግር የለው። ግርምሽ ያው ቀጥሉ ወንድምነት። እሺ፣ አመሰግናለሁ ኤርሚያስ። እሺ ግርምሽ አለህ? የለም ግርምሽ አለውኝ፣ ግን ኤርሚ አለ ወንድምነት። ሁላችሁንም ሰላም ብያችኋለሁኝ። እንደገና መሲ ኦልሞስት እኮ ፋይናላይዝ አድርገናል። የቱ ጋር ነበረ የቀረ የምትለው ጥያቄ ምናልባት ሀሳብ ካለ? አይ አልመሰለኝም። አጋጣሚ ኔትወርክ ነው መሰለኝ አውርዶኝ ነው እንጂ ያው እያወራ ነበረ። በእርግጥ ከመጠጥ ጋር የተያያዘ ነው። አሁን ከኤርሚያስ ጋር እያወራ ነበረ ሳልኖር። ግን ሳልኖር ጋር ሰፊ ልዩነት አለኝ። እኔ በኦርቶዶክስ ተዋህዶ እምነት ተከታይ ነኝ። እሱ ያለው ነገር ለእኔ አንዳንዶቹ በጣም የተለዩ ሀሳቦች ናቸው ሲያነሳ የነበረው። ስለዚህ እኔ አልቀበለውም ብዬ አስባለሁ። ግን ሳልኖር ይሄው እንደዛማ ከሆነ ይሄው ሳልኖር ተመልሷል እኮ ከእሳቸው ጋር የሀሳብ ልዩነት ካለ ኦርቶዶክስ ተዋህዶ ሆኗል። ኦርቶዶክስ ተዋህዶ ውስጥ ሆኖ ግን ያነሳቸው ሀሳቦች ልክ አይደሉም። አንዳንዶቹ እኔም ማልስማማባቸው አሉ። ግን እኔ እናንተን እንደ ሀሳብ ትምህርት ለመማማርና ሀሳብ ለመስጣት እውነተኛውን መንገድ ለማሳወቅ ከእናንተም ከኔም ለመረዳት እስከሆነ ድረስ ማውራት ያለብኝን ነገር ትንሽ አውርጄ ማውረድ እፈልጋለሁ። ምናልባት ግርማ ያነሳው ሀሳብ ከመጠጥ ጋር የተያያዘ መጠጥ በራሱ ምንድን ነው? መጠጥ ምንድን ነው? አትጠጡ የተባለው ምንድን ነው? አትጠጡ የተባለበት ቃል አለ ወይ የሚለውን ሀሳብ እያነሳን ነበረ። ግን አጋጣሚ ያው ሳልኖርም ስለገባ እሱ አወራና አሁን ያው ኔትወርክ አውርደኝ መልሼ ገባሁ። ትንሽ ጨርስና ከዛ ከሳልኖር ጋር ትቀጥላላችሁ። ከሳልኖር ጋር የተለያዩበት ሀሳብ መጠጡ ጋር ብቻ ሳይሆን ብዙ እንትኖች አሉት። የሚሄድበት መንገድ መጽሐፍ ቅዱሳዊ ሀሳቦችም ምንም በቃ እንትን አይደለም፣ ያልገባኝም። ኦልሞስት እኔ ወንድሜ ነው አከብረዋለሁ፣ ግን ሀሳቦቹን ትንሽ አልቀበለውም። እንደ ቤተክርስቲያን ሀሳብም አንዳንዶቹ የተዘለሉ ናቸው ብዬ ስለማምን ማለት ነው። ስለዚህ መጠጥ ቅድም አንዷ እህቴም ስትናገር የሰማሁት ምንድን ነው መጠጥ ቃል በቃል አትጠጡ የሚል ቃል ጠጡ የሚል ቃል አውጡልኝ ብላ ስትናገር ነበር። መጽሐፍ ቅዱስ ደግሞ ጠጡ ይላል። ምንም ወይን ጠጅ ጠጡ ይላል፣ ግን ገደብና ሊሚቴሽን አለው። እሱም ምንድነው አትስከር ነው የሚለው ቃል ያስማማናል ብዬ አምናለሁ። እንደ ትንሽ ሰከንድ ስጠኝ ትገባለህና አትጠጡ ከተባለ አትስከሩ። በቃ መስከር አያስፈልግም። ቤተክርስቲያን ሲጀምበር እኔ ቤተክርስቲያን ውስጥ ሆኜ በጣም የማዝንባቸው ብዙ ሰዎች ይኖራሉ። በቃ ቤተክርስቲያንን ሕግና ስርዓት የመጽሐፍ ቅዱስ ሕግና ስርዓት የማያከብሩ በቤተክርስቲያን ሕግ የማይመሩ ሰዎች ይኖራሉ። ለምሳሌ አሁን መሳይ አንደኛ አሁን ወደ ማብራሪያ ምናምን እየገባ ነው። ሁለተኛ ደግሞ አንተ ቅድም እህታችን ሜርሲ እንደዛ 2-3 ጥቅስ እያወጣች እዚህ ጋር ፊት ለፊት አውጥተን ስናነብ ወይ ስልክህ አጠገብ አልነበርክም፣ አይ ቲንክ ገስት ላይ ነበርክ፣ ግን ወይ ስልክህ ጋር አልነበርክም፣ አልሰማህንም ይሆናል። እኛ አትጠጡ የሚል ከመጽሐፍ ቅዱስ አታሳዩንም ብላችሁ ስትሉን አትጠጡ ሳይሆን አትመልከቱ ሁሉ የሚል አለ ብለን ጥቅስ ጠቅሰን አሳይተናቸዋል። መጽሐፍ ቅዱስ አሁንም ደግመን እግዚአብሔር ምስክሬ ነው እስቲ ጠጡ የሚል ቃል አውጡ ስትል ነበረ። ስለ እውነት ነው። እኔ መቅዳት ቢችል ኖሮ ሳሰማ ነበር። በእውነት እስቲ ጠጡ የሚል አውጡ ብላችሁ ስትናገሩ በደንብ ሰምቻለሁ። እሺ አንዴ እሺ ቆይ አሁን አንተ ጠጡ የሚል እኮ አሁን ልሰጠን እኮ ነው። አሁን አንተ እንዴ ጳውሎስ ደግሞ ጠጡ የሚል ይቅርታ ልገባ አይደለም። ጳውሎስ ለመንፈሳዊ ልጁን ለሆድ ህመምህ ቅመስ ያለውን ምረሳ ይመስልሃል እንዴ? ነገር ግን የምንተነትንበት ኮንቴክስት ይለያያል። ኦኬ፣ እንደዛ ደግሞ ካልኩኝ ሪከርዱን ማሰማት ይኖርብሃል። ቀጥሉ ግርምሽዬ።
መሳይ አለ አይደል? አሁንም በደንብ ስማክ፣ በደንብ አሁንም የምንነግርህን ስማ። አንተ አሁን መነሻ ሀሳባችን ምንድን ነው? ኦርቶዶክስ እና ጨለማ ልዩነት አላቸው ወይ ብለን ስንል በሐዋርያ ጳውሎስ መልእክት ወደ ገላትያ ሰዎች በጻፈው መልእክቱ ምዕራፍ 5 ቁጥር 19ን መነሻ አድርገን ስናነብ ስለ ጨለማ ስናወራ፣ ስለ ብርሃን ስናወራ መገለጫዎቹን ነው የምናወራው። ስለዚህ በገላትያ መልእክት ምዕራፍ 5 ቁጥር 19 ላይ ያለው ተግባር የጨለማ ስራ ነው። ወደ የትኛው ብርሃን ነው ኢንቫይት እያደረጋችሁን ያላችሁት? እዛ ጋር የሚደረገው የጨለማ ስራ ነው ብለን ተነሳንና ስካር የሚል ቃል በዛ ውስጥ ስላለ ይሄን ጉዳይ አነሳን ማለት ነው። ስለዚህ መጽሐፍ ቅዱስ ስለዚህ እውነት ደግሞ ምን ይላል ብለን ስንል እያንዳንዱን ጥቅስ እየጠቀስን ወደ ወይን ጠጅ አትመልከት የሚል በምሳሌ መጽሐፍ ላይ ምዕራፍ 23 ላይ ያለውን ቃል ከቁጥር 29 ጀምሮ ያለውን አንብበን ረጅም ቁጥር አንብበን ነበር። እሱንም በጣም ወደ መስማማት ሁሉ መተን ነበር ከሳልኖር ጋር ማለት ነው። አሁን ያንተ ልዩነት ያንተ ክሌም እዚህ ጋር ምንድነው? ባጭሩ ወንድሜ መሳይ በጣም ባጭሩ ማለት ነው ወይ መጽሐፍ ቅዱሳዊ አድርገው ያንተን ሐሳብ አሁን ሎጂክ አታድርገው። ይሄ እንደዚህ ስለሆነ ይሄ ሊሆን ይችላል የሚለውን ሳይሆን ልክኛ መጽሐፍ ቅዱስ ጠቅሰን በዚህ ስፍራ እንዲና እንደዛ ይላል ብለን እንዳልነው አንተ ደግሞ መጽሐፍ ቅዱስ እየጠቀስክ ነገርን ካይ የኔ ከፍተኛው የኔ ልዩነት ከሳልኖር ጋር ነው ብለህ የምትል ከሆነ ደግሞ ይሄው ሳልኖር ኦርቶዶክሳዊ ወንድምህ ነው። ከሱም ጋራ ደግሞ በደንብ መነጋገር ትችላለህ። ቀጥለው። እሺ ቆይ ሳልኖር የራሱን ነገር ይናገራል፣ እኔ የራሴን ነገር ልናገር። መጽሐፍ ቅዱስ ቅድም ያው በደንብ እህታችን ገልጻ በሚገባ እሱም በብሉይ ኪዳን ውስጥ ያለውን ነገር ስለመጠጥ በተለይ ስለ ወይን ጠጅ በደንብ የተገለጸው መጽሐፍ ቅዱስን ያለውን ነገር ተናግራለች። ሰምቼዋለሁ እኔ እሱ። በአዲስ ኪዳን ደግሞ ስንመጣ ሐዋርያው ቃል በቃል ሐዋርያው ጳውሎስ ስለ ሆድ ህመም ጥቂት የወይን ጠጅ ጠጣ ይላል። ጠጣ ነው የሚለው። አሁን ቃሉ ራሱ ጠጣ ነው የሚለው። ጠጣ ከተባለ ስለምኑ? ስለ ሆድ ህመም ነው የሚለው። የሆድ ህመም ከተባለ ደግሞ እዛ ጋር አትስከር ተባለ እንጂ ወይን አጠጣ የሚል ኤክስ የተደረገበት ነገር የለም። ስለዚህ ይሄ ሁሉ ህዝብ የሚጠጣው አስካሪ መጠጥ የሚጠጣው ለሆድ ህመሙ ነው እያልከኝ ነው ማለት ነው አይደል? መሳይ ማይክህን ክፈት። ቆይ ማይክህን ክፈት። አሁን አልኮሊክ የሆኑ መጠጦችን የሚጠጣው ህዝብ በሙሉ ስለ ሆዱ ህመም ነው ብለህ እያልከኝ ነው ማለት ነው። ቆይ መልስ ዳይሬክትሊ። አሁን ይሄ አሁን ቀጥተኛ መልስ አይደል የሚጠይቀው የጥያቄ አይደል መሳይ? ስለዚህ ከዛ ጋር ማስታረቅ አንችልም። በቃ አሁን ነው በለኛ። ነው ከሆነ ነው ብለህን ደግሞ ጀስቲፋይ እናደርገዋለን። ቦታው ላይ ሄደን እናነባለን፣ እንትን አውዱንም ጠብቀን ሁሉንም ነገር። ስለዚህ የትኛውም አልኮሊክ መጠጥ የሚጠጣ ሰው ስለ ሆድ ህመም ነው የሚጠጣው ማለት ነው። አሁን እንዴ ሁሉም ደግሞ ሁሉም ሆዱን ሳያማ አይጠጣም ማለት አይደለም። ሆዱን አሞት ራሱ የሚጠጣ እንዳለ አውቃለሁ። እንደዛም ሆኖ ለምሳሌ ብዙ ምግብ ሊበላ የሚችል የሚያም ነገር የሚበላ ሰው አለ። ስለ ሆዱ ህመም የሚጠጣ ሰው አውቃለሁ። ለምሳሌ ብዙ ነገር አለ። ግን እንደዛም ሆኖ ስታስታርቀው አትስከር። መስከር በፍጹም በኢትዮጵያ ኦርቶዶክስ ተዋሕዶ አይፈቀድም። በቃ እዛ ውስጥ እያለኛ ሲሰክሩ የምናያቸው፣ ሲደባደቡ፣ ሲጣሉ የምናያቸው ሰዎች አንቀበላቸውም። ቤተክርስቲያን አትፈቅድም እንደዚህ። አንተ ሁለት እንትን አትበላ፣ ሁለት ቦታ አትርገጥ። አሁን ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። አንደኛ ቤተ እምነቴ ይህንን አትፈቅድም እያልክ ነው። ሁለተኛ ደግሞ ጠጡ የሚል ክሌም ደግሞ ይዘህ እየቀረብክ ነው። ይሄ ይጋጫል፣ ሙሉ በሙሉ ይጋጫል። ስለዚህ አይ ቲንክ ከሳልኖር ጋራ የሀሳብ ልዩነትህን ማስታረቅ መቻል አለብህ። ግን ቤተ እምነቷ ውስጥ ራሱ እሺ ኤርሚዬ ሶሪ አይጨርስ። ግን ካህናቱ አይደል እንደ እየጠጡ ሲቀጣቀጡ የሚውሉት? ቪዲዮ ላሳይ እንዴ? ቪዲዮ ሁሉ ነው ያለን እኛ ጋር። ካህናቱ እኮ ናቸው ወንድሜ መሳይ ጠጥተው
ሲቀጣቀጡ የነበሩት ማለት ነው። በባለፈው አሁን አንዱ እንደ የኤርሚያስ ወንጀል ተብሎ ከተነገረበት አንዱ ማለት ነው ማለት እሱ እንደዚህ ከልጅነቱ እንደዚህ ነበር ብሎ የሚል በአብሮ አደጌ ሞት ላይ የተላገዱ ሰዎች አልሞተም ብለው ሲሉ የነበሩ ሰዎች ሐዘኔ ላይ የቀለዱ ሰዎች መሞቱ ሲረጋገጥ ያረጋገጠውን የሟቹን ወንድም የአብሮ አደጌን ወንድም አመጣው። ታናሽ ታናሽ ነው እሱ። ያኔ እኔ ስወጣ ትንሽ ነበረ። መጡ ተናገሩ እና ኤርሚያስ አብሮ ይቀድስ ነበር ከኔ ወንድም ጋራ ከአበበ ጉልላት ጋራ ይቀድስ ነበር አለ። እዚህ ማውራው ኤርሚያስ ማለት ነው። በኦርቶዶክሳውያን ፔጅ ላይ ተጠርቶ መጥቶ ከዛም ደግሞ ከቄሶቹ ጋራ ጠጥተው ይደባደቡ ነበር። ሰው አያስገባም ነበር። በትሩን ይዞ መንገድ ላይ ጠብቆ ይመታ ነበር አለ። እውነት ነው። አዲስ ሚስጥር እነሱ አላወጡም። እኔ ይህን ቀድሜ ያልተናገርኩ ቀድሜ ስለ ህይወቴ ስለ አስተዳደጌ ስናገር የሰማችሁ ሰዎች 77 ቁጥር ጻፉ። ድሮ በኦርቶዶክስ ቤተክርስቲያን እያለሁ እንደውም አስታውሳለሁ አንዴ የተነሳው ብዙ ጊዜ ተደባድበናል። አንዴ የተነሳውን ጸብ አስታውሳለሁ። ያኔ እኔ ከቅዳሴ ወጥቼ በሊቀ ዲያቆንነት ተመርጬ መጠጥ የሚበላም የሚጠጣም በደጀ ሰላም ውስጥ አቀርብላቸው። እነዚህ ሁሉ ምስክሮች አሉ። እኔ አልነገርኳችሁም? ያኔ እደባደብ እንደነበረ ማለት ነው። ዝም ብዬ ተነስቼ አይደለም። ካልነኩኝ አነካም፣ ከነካኝ ግን ቀንድሼ እጥልሃለሁ። ቀድሼ ሳይሆን ቀንድሼ እጥልሃለሁ በያዝኩት ሽመል ማለት ነው። እና ይደባደብ ነበር አለ። እኔ ብቻ ነበርኩ የምደባደብ? ካህናቱ ሁሉ እኮ ናቸው አብረው ይደባደቡ የነበሩት። ምን ሆነን የምንደባደብ የነበረው? ጠጥቶ በእድሜ የአያቴ እኩያ ናቸው። እንደዛ ማድረግ አይጠበቅብኝም ነበር። አሁን ሞተዋል እኛ አባት። አንተ የጥጋበኛ ዘር አሉ እና ተጠጣው የነበረውን ሽክና ነው ግንባራቸው ላይ ከነመጠጡ ቁጭ አደረግኩትኝ ማለት ነው። ወርውሬ አያት ናቸው ለእኔ። ማድረግ ነውር ነበር፣ አይደረግም ነበር። መታገስ ነበረብኝ። እንዳልታገስ ያደረገኝ እሳቸውም እንደዛው አንተ የጥጋበኛ ዘር ያሉኝ እኔን መስለብ ይችላሉ። አባቴንም አያቴንም ወደኋላ ሄደው ያውቃሉ ደግሞ የጀግና ዘር እንደሆንኩኝ። የትልቅ ሰው ዘር ነበር እንዴት እንደዚህ እንደሆነ ምናምን ነገር ብሎ አለመጣው ብራዘር። አዎ ቀና ብለህ አባቴን አታየውም ነበር፣ ቀና ብለህ አታየውም ነበር አያቴንም ማለት ነው። እና ግን እሳቸውም መጠጥ ስለጠጡ አልፈው ቤተሰቤን ተናገሩ። የምጠጣውን ሽክና ከነጠላው ጭምር ነው ግንባራቸው ላይ ቁጭ ያደረኩት ማለት ወርውሬ ማለት ነው ካሽ ያደረኩትኝ። የእሳቸው ልጆች የልጅ ልጆች ሁሉ አሉ ጎረምሶች። ወጥቼ በሩን ያዝኩት። ሙከ ጉራቻ ይባላል በኦሮምኛ ምን ይዘው በትር የነበረ ማለት ነው። አንድ ሰው እንዳይወጣ ብዬ ማለት ነው። ደመ ከልብ ነው የሚሆነው። ምክንያቱም ቀንድም ብዬ ጥለዋላ። ተሳድቦ እንደዚህ መግባት አለ እንዴ ሳይነኩህ? ያንን ያደረገው ምንድን ነው? ኤርሚያስም ጠጥቶ ነው፣ መነኩሴውም ጠጥቶ ነው። ጠጥቶ ሲተነኩስ እኔን እንደ ልጅ መስደብ መምታትም ይችላሉ። አልፈው ግን ቤተሰቤን ሁሉ ሲሳደቡ ማለት ነው። ስለዚህ የማዘር እንደሆንኩ ማየት ነበረባቸውና አገለገልኳቸው። ያኔ እኔ አንተ ጌታ ምናምን ብለህ ብትል እኔ አላቅም። እኔ የማውቀው መቀደስ ነው፣ ከዛ መጠጣት ነው። ከዛ ከነኩ ሂሳቡ ይወራረድላል ማለት ነው። እና ምን ለማለት ነው? ካህናቱ ናቸው ጠጥተው ሲቀጣቀጡ የምናድር ነበር የምንውል የነበረው። ይህ ለማየት ከፈለጋቸው አንድ ቪዲዮ ላሳያችሁ እችላለሁ። እንቅፋት አለው። ሌሎች እንደዚሁ እንደሚያደርጉ ማለት ነው። እና ካህናቱ እንደዚ አያደርጉም አትበሉ ፕሊስ ወገኖች። ካህናቱ እንደዚ አያደርጉም አትበሉ። እና በቃ ስሜን ያጠፋ መስሎት ነበረ አውጥቶ አንገቱን ቆርጬ ጥለዋለሁ፣ ታሪኩን አበላሻለሁ። እኔ ቀድሜ ተናዝዣዋለሁ። ቀድሜ አይደል? ለዚህ ነው ወገኖች አስቀድሜ የተናገርኩት። ቀድሜ ተናዝዣዋለሁ። ዲያቆን እንደነበርኩ እቀድስ እንደነበር እንጠጣ እንደነበር
ስንጠጣ ስንሰክር እደባደብ እንደነበረ ከነኩኝ ነው። እንደ አስቀድሜ ተናግሬያለሁ። መተህ አዲስ የኤርምያስን የምታወጣው ነገር የለም። ያልተናገርኩት ስለ ቤተሰቤ ምናምን ነገር ነው። በቃ ምንም እሱ እንደዚህ ምናምን ነገር የሚባል ነገር አይደለም። ግን ልንገርህ ብዬ ካልኩኝ ወንዶች ብለህ ካልክ ሂድና ጠይቅ 40 ጓውራጃ ማለት ነው። የኔ ቤተሰብ ብቻ አይደለም እኔ ያለሁበት ቀበሌ ማለት ነው። የሸዋ ኦሮሞችና የሸዋ አማሮች ተቀላቅለው በአንድነት የሚኖሩበት ቦታ ነው ብራዘር። ኦኬ እና እንዲሁ ዝም ብሎ አይጠጡ እንትን አይሉ ምናምን ነገር ነው። በደንብ ነው የሚጠጣው፣ በደንብም ነው የሚቀጣቀጡት። ቤተክርስቲያኒቱን አጠጡ ብላ ምትለው የሙት ዓመት መታሰቢያ ሲወጣ የሚያሰክር መጠጥ ነው የሚመጣው፣ አረቄ ሁሉ ጭምር። ዓመታዊ ፍትሐትም ከሆነ የሀብታም ከሆነ በጣም ቁርጡን ግማሹን ሽንጥ ሙሉ ነው የሚያመጡልን እዛ ቁርጥ ማለት ነው። ሰውየው እኮ ገብቶ ሲኦል እየተቆረጠልን ነው በሰይጣን። እኛ ግን እዚህ እንቆርጥልሃለን፣ ይበላል። አረቄ ይመጣል እዛ። መቼም ትልቁ እንግዲህ አረቄ ነው፣ ገጠር ማለት ነው። በቃ ትልቁ ከመጣ ጠላው እንዳለ ነው። አረቄ ይመጣል 16 ሊትር 20 ሊትር አረቄ ይመጣል። አንዳንዴ በጀሪካ ያመጣው በጣም የሀብታም ቤት ከተባለ ማለት ነው። እንጠጣለን አልኩት ጥንቢራችን እስኪዞር ድረስ። ከዛ በኋላ ይነጋገራሉ። አሁንም አንድ ማስታወሰው ቄስ አስታወሰኝ በአንድ ወቅት ላይ ማለት ነው። ከአጎቴ ጋር ተሰዳደቡ። እዛው ባለፈው የሞተው አጎቴ ያልኳችሁ ማለት ተሰዳደቡ። ሲሰዳደብ አልፎ እሱ መስደብ ይችላል አጎቴን፣ እንደዚህ አይነት ትችላለህ። ግን አልፈ ወደ ዘርጋ ሄዳለሁ ብለህ ካልክ እኔ ብቻ ደግሞ ሌሎቹም አይለቁም። ዘርጋ የሚሄድ አይነት ከሆነ ማለት ነው። ማን ስለሆነ ከፈለክ ታው እንጂ ከመስቀል እንዳታወርዱ እንጂ እንደ ደብረ ብርሃን በግ ነው የምነዳህ ብዬ ስለኮ ግልጽ እኮ ነው። ዝም ብሎ አናፍቶ መሄድ አይቻልም። በአግባቡ ሰው መናገር ተገቢ ነው፣ ባጠፋበት ማለት ነው። ግን አይጠጣም አትበሉ። አሁን ግን ያን ነገር ኢየሱስ ነቀል አድርጎ ከሕይወት አወጣ። ለዚህ ነው አየህ በአዲስ ሕይወት መመላለስ ብሎ በሚል እንጂ እዚህ ውስጥ እያንዳንዳችሁ እኔ ብቻ አይደለም እዚህ እያንዳንዳችሁ ተናገሩ ብዬ ብል ቤተሰቦቻችሁ ላይ እድገታችሁ ልክ እንደዚሁ ከኔም የባሰ ሊኖር ይችላል። አሁን ምንም ጥርጥር የለው አለ። ግን ለዚህ ሁሉ የሚዳርገው ምንድነው? መጠጥ ቤተክርስቲያኒቱ ኦፊሻሊ ነው የምትፈቅደው። ጠጡ ብላ የምትለው በጽዋ ማህበር ተደራጅቶ ሰው ይጠጣል። ሲጠጣ ለምንድነው? መንግስተ ሰማያትም ጭምር ለመግባት ነው። እና ነገረ ድህነቷ ከአምስቱ አዕማደ ምስጢር ብቻ ሳይሆን የሚቀዳው የኢትዮጵያ ኦርቶዶክስ ቤተክርስቲያን ከጽዋ ማህበርም በማጠጣት ነገረ ድህነት ይቀዳል። ከተዝካርም ከማብላትና ከማጠጣት ተዝካሩን በማውጣት ማለት ነው። ኦኬ የሟቹን ተዝካር በማውጣትም ጭምር ወደ መንግስተ ሰማያት እየመጣ ያርፋል ብላ ትላለች። ተዝካሩ ላይ የሚያበሉን የሚያጠጡን መክፈልቱ አለ ከነመጠጡ ጭምር ሁሉ ጭምር ማለት ነው። ስለዚህ ጽዋ ማህበር ጠጥተህ መንግስተ ሰማያት ትገባለህ። ዝክርሽን የዘከረ መታሰቢያሽን ያደረገ እማር ለኪ ማርኩ ለኪ ብሏታልና እምርልሻለሁ ብሏታል። ሲጀምር አላላትም ጌታ እንደዚህ አላላትም። ዝክርሽን የዘከረ መታሰቢያሽን ያደረገ ምሬ እምርልሻለሁ ብሏል አላለም። እምህር ለኪ አላለም። ያሉት እነማን ናቸው? የኦርቶዶክስ ቄሶች ናቸው። አላለም። መቼ የት የሰለ የለም። መቼ ነው ቃል ኪዳን ገብቶላታል? የት ብለን ስንል ከነገረ ድነት ጋር
ጠላው መጠጡ ከነገረ ድነት ጋር አይገናኝም ብላችሁ ስላላችሁ ይገናኛል እንጂ የኦርቶዶክስ ነገረ ድነት ከመጠጥ ጋር ሁሉ ጭምር የተገናኘ ነው። መታሰቢያቸውን ያደረገ ዝክራቸውን የዘከረ ብላችሁ ማቴዎስ ወንጌል መጽሐፍ ምዕራፍ 10 ቁጥር 40፣ 41፣ 42 ትጠቅሳላችሁ። ያውም እኛ ፊት ነው እኮም ደግሞ የምትጠቅሱት። ጴንጤ ፊት ትጠቅሱታላችሁ። መጽሐፍ ቅዱስ ካነበበ ሕዝብ ፊት ትጠቅሳላችሁ። ሄደን ስናይ ግን ውሃ ብቻ ነው የሚለው መጽሐፉ። አይ ብቻ የሚል የለም፣ ለኢየሱስ ብቻ ሳይሆን ለጠላም ብቻ የሚል የለም አላችሁ። አውጥተን አሳየን እና ዝም ጭጭ። ነገረ ድነታችሁ ከመጠጥ ጋር ሁሉ ጭምር ይገናኛል። ያጠጣ ያበላ ብላችሁ ትላላችሁ። መቼ ነው ይህንን ዝክርሽን የዘከረ ምሬ ምርልሻለሁ ብሎ ቃል ኪዳን የገባላት ብለን ስንል እንኳን ስንጠይቃችሁ ለእመቤታችን ቃል ኪዳን ገብቶላት መቼ? በመካነ መቃብሩ በጎልጎታ ማነው ሶሪ የካቲት 16 ቃል ኪዳን የተቀበለችበት ቀን ነው አላችሁን። ያኔን መረጃ ቃል ኪዳን የተገባላት። አዎ መቼ ነው የገባላት? የካቲት 16 እኮ አልን አላችሁ። እሷና እሱ መቼ ነው ተገናኝተው ይህንን ቃል ኪዳን የገባላት? ባጠባው ጡቴ ባዘልኩ ጀርባዬ እያለች ለመነችው ብላችሁ ያላችሁት ሰኔ 21 ቀን ማለት በመካነ መቃብሩ በጎልጎታ ስትጸልይ እንዲህ ያለችው ጸሎት መጽሐፋችሁ ነው የሚል ነው። እኔ ፊት አታምታታም ስለ ብራዘር ሰኔ 21 ቀን በመካነ መቃብሩ በጎልጎታ ስትጸልይ እንዲህ ያለችው ጸሎት ይላል። ባዶ መቃብር ላይ መጸለይ የአይሁዳውያን ልማድ ነበረ እንዴ? እሷ አይሁዳዊ ነች። ጎጃሚ አይደለች፣ ኦሮሞ አይደለች፣ ትግራዊ አይደለች። እሷ አይሁዳዊት ሴት ናት። ባዶ መቃብር ላይ ሄደው የሙታን መቃብር ላይ ሰው የሞተበት መቃብር የተባለ የማንኛውም መቃብር ላይ ሄዶ መጸለይ ጌታ ያህዌ በታናክ ላይ የትኛው ጋር ያዘዘው ብዬ ደግሞ በሙሴ ሕግ ይዛሃለዋ አጣብቂኝ ይዤ። ስለዚህ ማርያም አይሁዳዊት ናት፣ እስራኤላዊት ናት። ሕጉ ራሱ አይፈቅድላቸውም መቃብር ላይ ሄዶ መጸለይ አይፈቅድም። በትንቢተ ኢሳይያስ መጽሐፍ ምዕራፍ 65 ላይ ስለሚከለክል በታናኩ መጽሐፍ ላይ ሄዶ ስለሚከለክል ዘዳግም ላይ ማለት ነው ቶራው በተለይ። ስለዚህ ማርያም ባዶ መቃብር ላይ ሄዳ ጸለየች። ለምንድን ባዶ መቃብር ላይ ሄዳ የጸለየችው? ኢየሱስ እዛ የለ እንደተነሳ አይታለች። ሲያርግም ነበረች አይታለች። 40 ቀን ስለ እግዚአብሔር መንግስት እያስተማራቸው ከሙታን ከተነሳ በኋላ ወደ ደቀ መዛሙርቱ ሲገባ ሁሉ ነበረች እዛ። ባዶ መቃብር ላይ ምን ልታደርግ ነው የሄደችው? ልጄ 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 በዚህ ባረፈው አካል ብላ ልትለው ነው? ይሄ እኮ እልም ያለ እኮ ውሸት ወንድሞች ናቶች፣ ውሸት። ኦርቶዶክስ ስትዋሽ ለከት የላትም። እንደ ተቋም እኮ የምትዋሸው። ባዶ መቃብር ላይ ለምንድን ነው ሄዳ የጌታ የእናት የምትጸልየው? ልጇ በዛ የለ እንደተነሳ አይታለች፣ እንዳረጋ አይታለች። ሕያውን ከሙታን መካከል ስለምን ተፈልጉታላችሁ ብሎ የሚል የመላእክት ድምፅ የሰሙ የገሊላና የኢየሩሳሌም ሴቶች ሁሉ ጭምር ከመላእክት ሰምተዋል። ሕያውን ስለምን ትፈልገዋለች? እዛ የለም እኮ ላም ባልዋለበት ኩበት ለቀማ ይባላል። አየህ፣ በእኛ በገጠረኛው ብሂል ማለት ነው። ኩበት እኮ ለመልቀም ላሞቹ ባሉበትም ትሄደው። ጌታ በሌለበት ባዶ መቃብር ላይ ምን ልታደርግ ነው ሄዳ የምትጸልየው እዛ? ይሄ የኦርቶዶክስ የዘመናት ውሸት አይደል እንዴ? ስምሽን የጠራ ተስካርሽን ያደረገ ምሬ ምርልሻለሁ ብሎ አላት ብላችሁ የምትሉት ቃል ኪዳንን በዚያን ቀን ነው ተቀበለች ብላ ትሉ ውሸት ነው። ሰኔ 21 ቀንም ውሸት ነው። የካቲት 16 ቀንም የተባለው ውሸት ነው። ውሸት ይግባ እውቀት አለኝ ብሎ ያለ ሰው ገራዥ ውስጥ እንደገባ መኪና በእውቀት እንፈታተዋለና የባሰ አመጣለሁ። መጽሐፉን ገልጣለሁ፣ ካሜራ ከፍታለሁ። ውሸት ነው። ከነገረ ድነት ጋር መጠጣችሁ ይገናኛሉ። አዎ በደምብ ይኸው ልሰጥ ነው። ወንድማችን መሳይም ሳልኖር ማለት ነው። መጠጥ የሚጠጣው መጠጥ ከነገረ ድነት ጋር ይገናኛሉ። የኦርቶዶክስ አዎ ጠላ ጠጥታ ውሃ ብቻ ብሎ ያለውን የማቴዎስ ወንጌል መጽሐፍ ጠቅሳችሁ በደቀ መዝሙር ስም ውሃ ብቻ ያጠጣ ብሎ የሚለውን ጠቅሳችሁ እናንተ ግን ውሃ ይዛችሁ ስትሄዱ አይቼ አላቅም። በቆንጅዬ መሶበ ወርቅ ሰላሌ ሀገር በተሰፋች መሶበ ወርቅ ማለት ነው። የሰላሌ መሶበ ወርቅ የሰላሌ መሶብ ታውቃላችሁ? ሰላሌ ሀገር የሚሰፋ በዓለ ላይ ያበደ ማለት ነው።
በሱ ውስጥ ዳቦ ዙሪያውን ቀፍፍ አድርገን ይቆረጥና እዛ ይደረጋል። እዛ በሱቲ ያለብሱታል። ጥብቆ ያለው የራሱ የተሰፋ ጽዋ ደግሞ ትንሽዬ ማሰሮ አለች። ጽዋ ተብሎ የተባለው ማለት ነው። እሱ ውስጥ ያው ቅድም ስንጠጣ ከነበረው ጠላ ውስጡ ይገባል። ከፊት አንድ ልጅ ቃጭል እንዲይዝ ይደረጋል። ለጠላውና ለዳቦ ጥላ ይጠላለታል፣ ፀሐይ እንዳይመታው የኔ አባት ተብሎ ማለት ነው። አቤቱ ጌታዬ፣ አቤቱ ጌታዬ። እኔ የምልህ ምንድን ነበር ያጨሱብኝ? እኔ ያኔ እኔ የምስቀው እኮ እኔ በራሴ ነው። ያኔ ምን አጭሰውብኝ ነው? ምንድን ነው እንደዚህ ፉዞ አድርጎ ያስቀረኝ የነበረው ብዬ ነው የምልህ። እኔ ነበርኩ አየዛችን ገንቦ ስር ሄጄ ምስም የነበረው ገንቦ ስም ያለ ገንቦ ወይኔ ኤርሚሻ ተበልተሃል፣ በርቶብሃል። ገንቦ ውስጡ ምንድን ነው ያለው? ጠላ ብዬ ቅድም የጠጣሁት ጠላ ውስጡ አለ። እመቤቴ እያልኩ እተሻሻት ነበር። እንዲህ ነው ሰይጣን በውርነት ያለ እውቀት ውርነት ሲመታህ እንዲህ ነው የሚያደርግ። ቅድም የጠጣኸውን ጠላ ግማሹ ጠላ እኮ ሆዴ ውስጥ አለ፣ ግማሹ ጠላ እንስራ ማድጋ ውስጥ አለ፣ ያልተጠጣው ገንቦ ውስጥ አለ፣ የተጠጣው ኤርሚያስ ሆድ ውስጥ አለ። የተጠጣውን ጠላ በሆዴ ይዤ ላልተጠጣው ጠላ በገንቦ ውስጥ ሰገደ ኤርሚያስ። ለምን ደምሰግደው ብለው ሲሉኝ ውስጡ ላለው ነው፣ ጀርባው ላለው ነው። ጀርባው ለቆመ ይለዋል። ለስዕል ለምን ደምሰግደው ብለው ስል እኛ ጀርባው ለስዕሉ አይደለም እኮ ኤርሚያስ፣ እስቲ ያረጋጉት። መናፍቃን ሁሉ ቀን መቃወም የለ። ታዲያ ለምን ደምሰግደው? በስዕሉ ጀርባ ላለው ነው። ለስዕሉ ጀርባ ያለው ምንድን ነው? ግድግዳ ወይ ደግሞ ከፎቶ ጀርባ ያለው ፍሬም ማለት ነው። ግልጽ አይደለም እንዴ ንግግሬ? ተወኝ፣ እኔ ቤካ ተወኝ፣ ያወሩበት እዛው እናንተ ጨርሱ። ጨርሻለሁ። እኔ አትቀስቅሱኝ። በቃ እኔ ቡና አልጠጣ ከመሳይ ጋር ችግር የለውም። ትንሽ የተወሰነ ነገር ልናገር። መሳይ ታወራለህ። በነገራችን ላይ እንሰጣለን እንዳልክ እየሰራ ይበለና ትንሽ ከእንዳልክ ጋር ቆይ፣ ቢኮዝ መሄድ ስላለበት ማለት ነው። ትቀጥላለህ፣ ችግር የለውም። እኛ አለን። ወንድምነት አለ እንዲ እንዳልካችን አለ። አንደኛው ጠጪ ማለት ነው፣ ሌላኛው ድሮ የጠጣ የነበረ ጠጥቶ ሕፃን አማልደኝ እያለ ሲጨፍር የነበረ ማለት ነው። ኪሮስ ነው ጨርቆስ አባቴ እያለ ክፈት ማይክ እንዳልክ ማይክ ክፈት፣ ካልሆነ ቪዲዮን ከፍተዋለሁ። ስጠጣ ህፃኑ አባት ሆኖ ይታያል። እና እንዳልክዬ ያኔ ጠጥቶ ብዙ ቪዲዮ አለ። ህፃኑን አባቴ ሲል ነበር። ህፃኑን አባቴ ሲል ነበር። አባት ደግሞ እኮ እያየ ዘልደታ ነው የሚባለው። አሶዬ ነበር እኮ። ከእንዳልክዬ ብዙ እንጠብቃለን። ተከታታይ የሆነ ትምህርት ይሰጠናል። እኔ ሚዩት አድርጌያለሁ። እንኳን ደህና መጣህ ወንድምነት። ባይዘው ቀጥል። መውጣት የለም ተይዘሃል። ወንድምነት አለ እንዴ? ክፈት እንጂ ወይስ ማይክ ላክልህ? መዝሙሩ ያወራ ብዬ ነው። ያ እሺ፣ እንዳልክ እስኪ ማድረስ መሳይ ምን ነበረ እስኪ ንገረን። ለምሳሌ አሁን ወንድምነት ሲያነሳ ሰምተህ ከሆነ የመጠጡ ጉዳይ ጉዳይ ነው ብለዋል።
ትንሽ ነገር ልበልና ቦታ ልቀቅ። ይቅርታ በጣም ትንሽ ነገር ብቻ ነው የምለው፣ ምክንያቱም ሳልናገር ከመወርድ ብዬ ነው። አንዴ ቆይ ሮያል አየህ፣ በቃ እንደዚህ ነው። አንተ በዚህ ልክ ነው ማይንድ የቆሸሸው። በነገራችን ላይ ሚስተር ሮያል እንደዚህ ነው፣ በጣም እንደዚህ ነው። በነገራችን ላይ እኔ የሚያሳንብብ ብሎኝ ዮሐንስ ወንጌልን እያነበብኩ ነው። እኔ እንደዚህ ነው። መጽሐፍ ቅዱስ የሚያነብሰው እንደዚህ ጸያፍ ነገር አይነገርም። እና መተህ ሌላ ጊዜ አሰክሰ ነበር አዘርዬ አይናው በጣም ነው ስፒሪት እንዲዘር ነው ማድረገው ያደረኩት ቀድሜ ራሱ ያኔ ሆኖ የልጅ ከቦልኩት ቆይቻለሁ። በነገራችን ላይ በኤርሚዬ ሰበብ ነው ከብሎክ የፈታሁት፣ በሱ ሰበብ ነው የፈታሁት እንጂ ያኔውን ነው ገና ሳይሰክስ በፊት ማለት ነው። እኔ የሆነ መንገድ እያነበብክ ነው መጽሐፍ ቅዱስ ቢያንስ ለንግግሩ ለከት ይኖራል። ቢያንስ መንፈስ ቅዱስ ይወቅሰዋል። ኦኬ እና አሰክሰለም። ሁለተኛ ሚዩት አድርጉት በቃ ልጅ እኔ ብታስተናብቱት ራሱ ደስ ይለኛል። በነገራችን ላይ ብትቦልኩት ራሱ ደስ ነው የሚለኝ። ብትቦልኩት ራሱ አይ ኖ ፕሊስ ወንድምነት በቃ ሮያል ለእኔ ተውልኝ ፕሊስ፣ በጌታ በቃ ለእኔ ብላችሁ ተውት። ግን ገስት ገብቶ ኢንተራፕት እንዲያደርገን አንፈልግም። ጥያቄ ካለው ጠይቆ መውረድ ይችላል። በጣም ሳይሰጠቅ አንዳንዴ ሮያል በቃ እኔ የምንታገሰው ሰዎች ወደ መዳን እንዲመጡ ወደ ጌታ እንዲመጡ ነው። ሪያል ወንድሜ እኔ ወንድሞችም እዚህ ብሎክ እንዲያደርጉ አልፈልግም። ለምን ብሎክ ካደረግን የሚነገረውን ነገር አትሰማውም። ከዛ ይልቅ ጥያቄ ባለ ሰዓት ላይ ገብተህ ብትጠይቅ ለጥያቄ መልስ እንሰጥሃለን። እንወድሃለን። ጌታ ኢየሱስ ደግሞ እንደሚወድ ታውቃለህ። አንተም ትወደዋለህ። የሚወድ ልብ እንዳለ ስለሚያሳብቅብህ ነው የታገሱ። አንዴ የነገርኩህን ነገር እንዳትረሳት። ጌታ አንተ ልብህን ዘግተህ ፍቃድህን ለእግዚአብሔር ሀሳብ የምታስገዛ ከሆነ ያ ነገር እግዚአብሔር ረድቶ ወደ መዳን ትመጣለህ። ምንም ጥርጥር የለው። በዘሬም አላሳየውም ብለህ ያልከውን ጴንጤነት እኔ ጴንጤ ትሆናለህ ብያለሁ። እውነቴን የምልህ እና አንተ ደግሞ እኔ መቼም ቢሆን አልሆንም ብለሃል። መብትህ ነው። ያንን የሚወስነው ማነው? እኔም አንተም አይደለም፣ እግዚአብሔር ነው የሚወስነው። ታዲያ ስለዚህ ምንድነው ማድረግ ያለብህ? እግዚአብሔርን ቃል መስማት ነው ያለብህ። አንተ መጽሐፍ ቅዱስን ማንበብ፣ ኦርቶዶክሳውያንም ሲገቡ እዚህም ከኛ ጋር ሲያወሩ እኛም እነሱ ጋር ስንገባ መስማት ነው ያለው። እና በቃ አንዳንዴ ይጽፋል፣ እንደዛ ወገኖች ይጽፋል። ልክ ነው እናት ይጽፋል። በቃ እንደዛ ብልግና ቃል ይጽፋል። እኔንም እንደዛ ብሎ ሲሳደብ እኮ በጣም ብዙ እኮ አለ። እና ሰው እንደዛ ሰደበን ብልግና ጻፈ ምናምን ነገር ብለን እንትን ማለት የለብን። አንዳንዴ መታገስ አለብን። በእውነት ነው የምላችሁ፣ መታገስ አለብን። ሰዎች ወደ መዳን ሊመጡ ሲሉ እንደውም ወደ መጨረሻ አካባቢ ላይ በጣም ከትናንትና ይልቅ የባሰ ተሳዳቢ፣ ተቃዋሚ እንደዛ ይሆናሉ። እና ሮያልን ብሎክ አታርጉት ፕሊስ ወንድምነት። ግን ምንድነው አሁን ገስት ላይ ገብቶ እኛ እያወራን እያለን የመካከል ላይ እየገባ ከዚህ ኢንተራፕት እንደሚያደርገን እንደዛ አናረግም። ገብቶ መጠየቅ ይችላል፣ እንቀበለዋለን። ማናቸውም ሰዎች እንደምንቀበላቸው ማለት ነው። እንደዛ ነው የምናደርገው። ተባረክ ታናሽ ወንድሜ ቤኪ ስለምሰማኝ ማለት ነው። ተባረክልኝ። ያ ብሎክ ማታርጉት ሚዩትም ጭምር አታድርጉት። ተውት። የሚሳደበውን ስድብ በሙሉ ይጨርስ። ሰዎች ሲሳደቡ ልብ በሉ። ያላቸውን ነገር እያወጡ ነው እና ተውት። በእንደዛ አይቀጥሉም። እግዚአብሔር ይረዳቸዋል። እኛ እንጸልይላቸዋለን እና ታገሱ። ተባረኩ። ጸጋ ይብዛላችሁ። ቀጥሉ ወንድምነት። እሺ አባኩ ተባረክ። እንዳልክ ኤኒታይም ሲመቼ መክፈት ይችላል። እሺ ማን መሳይ? ሶሪ በጣም ችግር የለውም። አይ በቃ እኔም አሁን ትንሽ ድካም ላይ ስለሆንኩኝ ያው ጥምቀት ዛሬ ቃና ዘገሊላ ታላቅ ባህል ነው ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና በድምቀት ከሚከበሩት አንዱ ያው ቃና ዘገሊላ ነው። ምናልባት እዚህ ጋር ቅድም ከመጠጥ ጋር ተያይዞ የተነሳሁት የተወሰኑ ነገሮች፣ አንደኛው ብዙዎቻችሁ ከስርም ጭምረም ሲጽፉ የነበሩት የሐዋርያው ቅዱስ ጳውሎስ ስለ ሆደ ሰነፍ ጥቂት የወይን ጠጅ ጠጣ ስለሚለው ቃል ሲናገር ሆዱን ሁሉም አሞታል ወይ ብለው ሲናገሩ ነበረ።
እንዴት እንደዚህ ይሆናል? እንደዚህ ከዚህ ጋር ሊገናኝ አይችልም። እንደዛ ከሆነ ጌታችን በቃና ዘገሊላ ቀን በዛውም በዛሬው ቀን ታላቅ ታምራትን ካደረገው የመጀመሪያው ታምራትን ካደረገው አንዱ ቃና ዘገሊላ ቀን፣ ያም የወይን ጠጅ ነው። ቤት በሰርገኞቹ ቤት የተገኝቶ የተቀየረው ወይን ሁሉም ሆዱን አሞታል ማለት አይደለም። ስለዚህ ማንም ሰው ሆዱን ስላመመው አይጠጣም ማለት ነው። ሆዱን ስላመመው እንደማይጠጣ ይሄኛው የቃና ዘገሊላው ተአምር አንዱ ማስረጃና ማረጋገጫ ነው። ምንጊዜም ትልቁ እንደው እናንተ ጋር ያለው ወንድሞቻችን ጋር ያለው ትልቁ ስህተት ነው ብዬ የማስበው ነገር ምንድን ነው? በኦርቶዶክስ ተዋሕዶ የሚፈቀድ የስካር የድብድብና አላስፈላጊ ስራዎች ሁሉ በኢትዮጵያ ኦርቶዶክስ ተዋሕዶ ሊፈቀዱ አይችሉም። ማለት ማንም ሰው በገዛ ስጋው የራሱ ስጋው ሊፈትነው ይችላል፣ ኃጢአት ሊሰራ ይችላል፣ ሊበድል ይችላል። ያ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ መጽሐፍ ቅዱሳዊ እንትን ማስረጃ አቅርባ ስለዛ ነገር እንደዚህ ማድረግ ይቻላል የሚል ነገር የለም። አስተምሮም አይደለም ሲጀምር፣ እኔም የተማርኩትም ነገር አይደለም። ከልጅነት ጀምሮ በመጽሐፍ ቅዱስም ጓደኞቼ ፕሮቴስታንት ጓደኞች አሉኝ፣ ከእነሱ ጋር አወራለሁ፣ እነጋግራለሁ በዚህ ጉዳይ ላይ። ግን መጽሐፍ ቅዱስን ሳነብ ትክክለኛውን መልስ ያገኘሁት ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። በዛም መሰረት ነው እውነተኛው ጌታ እናንተ እንዲህ የምትወዱትን አምላክ የምታገኙት እንደዚህ በዚህ አይነት መንገድ እንደዚህ የምትሆኑለትን እውነተኛ ፍቅር የምታሳዩትን ጌታ ሐሰተኛው ባይሆን ኖሮ እውነተኛው ቢሆን ኖሮ መልካም ነበረ። ግን ምንም ማድረግ አይቻልም። እውነተኛ ያለው ኦርቶዶክስ ተዋሕዶ ውስጥ ስለሆነ ጌታችን እዛ ውስጥ ነው የምታገኙት ነው የምለው። ስለዚህ መጠጥን በተመለከተ ስካርን አንደግፍም። የመጨረሻው ቃል የምናገረው ነገር ስካር በፍጹም ተቀባይነት የለውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ግን ምንድነው እሱ አትስካር የተባለውን ነገር እና ወይን ጠጅ ጠጣ የተባለውን ነገር ማስታረቅ መቻል ያስፈልጋል የሚለው ነገር ለማሳሰብ ነው። ሌላ ነገር የምለው ነገር የለም። አመሰግናለሁ ቤካ። እሺ፣ ስለዚህ አንተ እያልክ ያለው ነገር እናንተ ጋር ያለው ኢየሱስ ሐሰተኛ ኢየሱስ ነው እና እኛ ጋር ያለው ደግሞ እውነተኛ ኢየሱስ ነው። ስለዚህ ነው እናንተ ጋር እውነት የሆነው ነገር የለው፣ ደግሞ እውነት የሆነው ነገር ደግሞ ያለው እኛ ጋር ነው እያልከ ነው አይደል? ወደንም ጠላንም አንድ ሃይማኖት ነው። ይኸውልህ አይደለም እኔ አልወድም እንደዚህ። ይኸውልህ አይደለም ይኸውልህ አልፈልግም እኔ ብራዘር በቀጥታ የጠየኩህ ጥያቄን በቀጥታ ነው አድሬስ ማድረግ ያለብህ። አይደለም ከተናገርክ በኋላ ተናግራል፣ ጨርሰሃል፣ አለቀ። ከተናገርከው ነው የጠየኩህ ጥያቄ። አጭር ነው ጥያቄ። ምንድነው አንተ እያልክ ያለው እናንተ ጋር ያለው ኢየሱስ ሐሰተኛ ነው፣ እኛ ጋር ያለው ወንድምነት አንዴ ቆይ፣ ከይቅርታ ጋር እዚህ ያላችሁ ሰዎች ማስታወቂያ የምናገረው እኔ እዚህ ባለሁበት ቦታ ላይ የኔን ስም እየጠራችሁ ኤርሜ እንደ ቀድሞ ወንጌል ስበክ ብላችሁ አይቻለሁ። እዚህም ቤት አይቻለሁ፣ እኔም ቤት አይቻለሁ። የግለሰቦችን ስም አሁን ለምሳሌ የእህቴን የሜርሲን ስም እየጻፋችሁ የምትናገሩትን ጽሁፍ አይቻለሁ። አንዳንዶቻችሁ እኔ ቤት ብሎክ አድርጌያችኋለሁ። በፌክ አካውንት ነው የመጣችሁት። እውነተኛ ጽድቅ አለን ብላችሁ ካላችሁ በፊት ለፊት ኑና ከቻላችሁ ሜርሲን እህትየው ራሱን አግኝታችኋት ስህተቷን ወይ መርዟ ብላችሁ የምትሉትን ነገር ንገሯት። እዚህ የእግዚአብሔርን ቃል እየተነጋገርን እያለ የሌሎችን ሰዎች አቴንሽን ለመውሰድ ዳይቨርት ለማድረግ የኔን ስም ጽፋችሁ ከታች በረጅሙ አድርጋችሁ ሜርሲ እንደዚህ ብላችሁ ብትሉ እሱ ለእናንተ ነው እንጂ ለእኔ ግን እንደዛ ሆና አላገኘኋትም። ኦኬ፣ ለእኔ እንደዛ ሆና ስላላገኘኋት የምወዳት እህቴ ነች። እናንተንም የምወዳችሁ ወንድሞቼና እህቶቼ ናችሁ። ኦኬ፣ የሰይጣንን ሀሳብ አንስተውም፣ እኔ አልስተውም። ስለዚህ ዳይቨርት ለማድረግ እዚህ ኮሜንት የምትጽፉ ሰዎች ከኛው ቤት ናችሁ፣ ከኛው ቤት የሆናችሁ ሰዎች ናችሁ። ለምን እዚህ ሚዲያው ላይ በነፃነት ወንጌል እንድንሰብክ በነፃነት ወንጌል እንድናገለግል የማትፈልጉ በሙሉ ኃይላችሁ የጨለማውን ዓለም መንግስት ለማገልገል ታጥቃችሁ የተነሳችሁ ሰዎች አላችሁ። ይሄ ነገር ከቤታችን አይታጣ ብላችሁ የምትሉ ማለት ነው። ስለዚህ እህትየው ሜርሲን በተመለከተ የኔን ስም ጽፋችሁ እሷ እኮ እንደዚህና እንዳዛ ናት ብላችሁ የምትሉ ሰዎች ካላችሁ አንተ አይደለህም ስለሰው የምትነግረኝ፣ አንቺ አይደለሽም ስለሰው የምትነግሪኝ። እኔ ሙሉ ሰው ነኝ። እህቴ ሜርሲን ማቃትን ያላቃታለሁ። እናንተ እንደምትጽፉት እሷ ለእኔ እንደዛ ሆነ አላገኘኋትም። ስለዚህ ሺዝ ማይ ሲስተር
ኦኬ እዚህ ያሉ ወንድሞች እናቶችም ልክ እንደዛ ናቸው። ስለዚህ ተቧድናችሁ ተደራጅታችሁ እንደዚህ አይነት ክፉ ኮሜንት የምትጽፉ ሰዎች ሚዩት ነው የምናረጋችሁ። እነማን እንደሆናችሁ እንኳን አይታወቅም ፔጃችሁ ሲገባ ማለት ነው። ይሄ ኮሜንት በጣም ስለተደጋገመ ነው። ኦኬ እረፉ ማለት እንደ ወንድም ነው እረፉ ብዬ የምላችሁ። ኦኬ እረፉ። አይበጃችሁም ለማትሸለሙበት ነገር፣ አክሊል ለማትሸለሙበት ነገር፣ ጌታ ለማይከብርበት ነገር እንትን አትበሉ። ተናግሬያለሁኝ። ኦኬ እርስ በርሳችሁ እዛው ተነቋቁራችሁ ያበቃችሁት ነገር እዚህ ዛኛ ጋር ይዛችሁ አትምጡ። ኦኬ እዛው ጨርሱ። እናንተ በምትጽፉት ኮሜንት በማንም ሰው ላይ በውስጥም በምጽፉልኝ ነገር በማንም ሰው ላይ ልቤ እንዲከብድ አልፈልግም። ሁላችሁም እዚህ ያላችሁትንም እዚህ የሌላችሁትንም እወዳችኋለሁ። በማንም ላይ ችግር ካለ ፊት ለፊት ነው መጥቼ የምነግርህ። አለቀ። ከዛ ውጭ እናንተ በምትጽፉት ኮሜንት ቤኪን አውጥቶ ይጥላል፣ ሜሲን ያንጠለጥላታል፣ ሜርሲን ሲጀምር እኔ እንደዛ ባደርግን ይጎዳቸዋል። እንደነሱ አላረግም። ስለዚህ አትረብሹን። እሺ አትረብሹን አላችሁ፣ አትረብሹን። በዛ ወርቃማ እባብ የተነደፋችሁ ሰዎች አላችሁ፣ አትረብሹን። በተጠቀለለ ጨርቅ አጠገቤ የተቀመጠ የነበረ እባብ እግዚአብሔር በራእይ በተለያየ ወንድሞች በኩል ሲናገር አትረብሹን። የእባቡን ሀሳብ አንስተው አትረብሹ፣ አታውኩ የክርስቶስን ጉባኤ ማለት ነው። ቴንክ ዩ። አሁን መቀጠል ትችላላችሁ። በዚህ ጉዳይ ላይ ምንም አታውሩ። ወደ ጉዳይ ይህን ብቻ ማስታወቂያ የምናገረው ስሜን እየጠቀሱ ሲጽፉ ስላየው ነው። ስሜንና የእህትየውን ስም እየጠቀሱ ሲጽፉ ስላየው ነው። ቴንክ ዩ። ተባረክ። እግዚአብሔር አምላክ አብዝቶ ይባርክ። እንኳንም ታየ እንኳንም አየ ወንድምነት። ኤኒሃው ሌላ ጊዜ በደንብ እናወራበታለን። አሁን ወደ ጉዳይ እንግባና እንዳልክዬ ኤኒታይም ማይክን ከፍታ አውራ። እሺ አባ ጊዜ በደንብ ነው የምሰጥህ። እሺ መሳይ ቅድም ስታወራ ምን አልክ አንተ? እናንተ ጋር ያለው ኢየሱስ ሐሰተኛ ኢየሱስ ነው፣ እኛ ጋር ያለው ኢየሱስ እውነተኛ ኢየሱስ ነው። ዳስዋይ ኦርቶዶክስን እውነት ናት ብዬ የምቀበለው ብለሃልና እኛ ጋር ያለው ኢየሱስ ሐሰተኛው ኢየሱስ ነው ብለን የምታምነው? አይ በንግግራችን መሀል ተናገርኩኝ እንጂ በአጠቃላይ ከመጠጥ ጋር ተያይዞ የተነሳውን ሀሳብ ሰጥቻለሁ። ሆነ ጨርሻለሁ። ምናልባት ከስር ሳልኖር ካለ ከእሱ ጋር ጨርሱ። በቃ ይበቃኛል ብዬ ስለ መጠጥ ጨርሻለሁ። በቃ ተግባብተናል ብዬ አስባለሁ። ጥያቄ መልስልኝ። እኛ ጋር ያለው ኢየሱስ ሐሰተኛ ኢየሱስ ነው ብለን የምታምነው? እኔ ማምነው እውነተኛው ከሆነ እናንተ ጋር ደግሞ ትክክል ይሆናል ብዬ አላስብም። ስለዚህ ወደ እኛ መምጣት አለባችሁ ብዬ አስባለሁ። ስለዚህ አንተ እያልክ ያለው እኛ ጋር ያለው ኢየሱስ ሐሰተኛ ኢየሱስ ነው ብለን የምታምነው? አዎ መጽሐፍ ቅዱስ አንድ ነው፣ ወደደንም ጠላንም አንድ ሃይማኖት፣ አንዲት ጥምቀትና አንድ ጌታ ብቻ ስለሚያድን ማለት ነው። ሁለት ሃይማኖት የለም። በሁለት ሃይማኖት ውስጥ ሊገኝ አይችልም ጌታ። እሺ እኔ የእኛን ኢየሱስ እኛ የምናምን የምንከተለውን ኢየሱስ ያዳንን ኢየሱስ ልንገርህ። ምናምነውን ኢየሱስ የእኛ ኢየሱስ አንተ ከዛ ሐሰተኛ ስለመሆኑ ትነግረኛለህ። የእኛ ኢየሱስ ፍጹም ሰው ፍጹም አምላክ የሆነ ኢየሱስ ነው። ምን ማለት ነው? ቅድመ ዓለም ከእግዚአብሔር አብ የተወለደ እግዚአብሔር አብ የባህሪ ልጁ ሲሆን ድኅረ ዓለም ደግሞ ከቅድስት ድንግል ማርያም በደምና በሥጋ ተካፍሎ የተወለደ ፍጹም ሰው ፍጹም አምላክ የሆነውን ኢየሱስ ነው እኛ የምናመልከው። ፍጹም አምላክ ብለን ስንል ከአብና ከመንፈስ ቅዱስ ጋር በመለኮት አንዳች ልዩነት የሌለው ፍጹም ሰውነት ነው ብለን ስንል ደግሞ ከኃጢአት በቀር ከእኛ ጋር አንዳች ልዩነት የሌለው ፍጹም ሰው ፍጹም አምላክ የሆነውን ኢየሱስን ነው እኛ የምናመልከው። ይሄ ኢየሱስ ሐሰተኛ ኢየሱስ ነው? አሁን የተናገርከው ነገር እውነት እኮ ነው። ምስልኝ ብራዘርዬ፣ ይሄ ኢየሱስ ሐሰተኛው ኢየሱስ ነው? ይሄ ኢየሱስ ሐሰተኛው ኢየሱስ ነው እኮ። ማሰማኝ ከሆነ በቃ ለወርድ ነው። የምትሰማኝ ከሆነ ልንገርህ። ይሄ ኢየሱስ ሐሰተኛው ኢየሱስ ነው ወይ? አንሰር ሚ። ሙሉን መቀበል ግድ ይልሃል ነው። ሙሉ መጽሐፍ ቅዱስ ሙሉ ካልተቀበልክ ደግሞ ሐሰተኛ ይሆናል ማለት ነው። ሐሰተኛው ኢየሱስ ነው ወይ? አሁን ያልኩ ኢየሱስ ሐሰተኛ ኢየሱስ ነው?
ቃሉ ወንጌሉ የተናገርከው ነገር እውነት ቢሆንም ሌላ ቦታ ላይ የማትቀበለው ወንጌል ስላለ ነው። ያ ወንጌል ደግሞ ምን እንደሆነ ልንገርህ። አሁን ያልኩህ እኛ የምንከተለው ይንገረን ወንድምነት። እሺ ሌላ ቦታ ላይ አሁን ያለውን ኢየሱስን እውነተኛ ነው ወይ ሐሰተኛ ነው ወይ ለይልኝ ብሎ አለ። ኦኬ ልትለይለት አልቻልክም። ወደ ጭቅጭቅ አይነት ልገባ ነው። ኦኬ የተናገርከው እውነት ቢሆንም ግን የሚጎለው ነገር አለ ብለሃል። ምንድነው አሁን ብጠቅስለት ቤኪ የማይቀበለው እኛም ማንቀበለው የቀረ ብለህ የምትለው? እሺ ለምሳሌ መሰል ቅድም ያው ተናገር የተወሰነ ሳምሪ የተወሰነ ነገር አለ። እሱ እናንተን ያልተቀበለ እኔን አይቀበልም የሚለው ወንጌል ነው፣ ቃሉ ነው። ስለዚህ እሱኛውን ቃል በተመለከተ ነው፣ ሌላ ምንም የለም። ኦኬ እሱኛውን ባለመቀበል ነው። እኛ አሁን እናንተን የሚቀበል እኔን ይቀበላል ብሎ ያለውን እኛ አንቀበልም ማለት ኦኬ ቴንክ ዩ። እናንተን የሚቀበል እኔን ይቀበላል ብሎ ያለው ማን ነው? ሐዋርያቱን ነው አይደል ጌታ ያላቸው? አዎ ሐዋርያቱንም ነው። እንደገና ደግሞ ከሐዋርያቱ በኋላ የሚመጡ የሐዋርያቶች ተከታዮች አሉ። ከሐዋርያት የተቀባበሉ በመጀመሪያ ሐዋርያቱን ነው አይደል እንደዛ ያላቸው? የመጀመሪያ ተደራሲያን መጀመሪያ ሐዋርያቱን ነው። እኛ ሐዋርያቱን እንቀበላለን አንቀበልም? ትቀበላላችሁ። ፎረሸ ማለት ነው። ቅድም የከሰስከን እሱ ተቀበሉ ብላ ያላቸውን አትቀበሉም ብላ ያልከን። እሺ ቀጥሎ ከሐዋርያቱ ቀጥሎ የተነሱ ሐዋርያን አበው የተባሉትን በቤተክርስቲያን ታሪክ ውስጥ እንቀበላለን አንቀበልም? በቤተክርስቲያን አስተምህሮ መካከል ብዙ ጻድቃን የተነሱ ቅዱሳን አባቶች በቤተክርስቲያን ታሪክ ውስጥ ነው ያልኩ። በቤተክርስቲያን ታሪክ ከሐዋርያቱ በክርስቶስ ቤተክርስቲያን ከዋናዎቹ ከሐዋርያቱ ቀጥሎ የተነሱ የእምነት አባቶች የሚባሉት እነሱን እኛ እንቀበላለን አንቀበልም? በተዋህዶ ነው ወይስ በፕሮቴስታንት? ኧረ ተዋህዶ ባዶ የሚባል የለም። ያኔ ብራዘርዬ ዛጋ ከሐዋርያቱ ቀጥሎ የተነሱት የአንተ ተዋህዶ ከሐዋርያቱ ከ300 ዓመት በኋላ ምናምን ነገር በ1700 ዓመተ ምህረት ላይ የተመሰረተው ያኔ ተዋህዶ ባዶ የሚባል ነገር የለም። እኔ እያልኩ ያለሁት ከሐዋርያቱ ሞት ቀጥሎ የተነሱ የቤተክርስቲያን አባቶችን አንቀበልም ወይ? ለምሳሌ እንደነ ፖሊካርፕ፣ እንደነ አግናጤዎስ፣ እንደነ ሄሬኔዎስ አይነቶቹን እንቀበላለን አንቀበልም? ምክንያቱም እሱ ተቀበሉ ብሎ ያላቸውን አትቀበሉም ብለህ ከሰናል። ሐዋርያቱ እንቀበላለን አንቀበልም ብዬ ስለ ትቀበላላችሁ አልከን። ስለዚህ ከሰስከን ዝም ብለህ ነው ማለት ነው። ቀጥሎ ደግሞ እነሱ ከሞቱ በኋላ ሐዋርያን አበው የሚባሉ አሉ የተነሱ የእምነት አባቶች እንቀበላለን አንቀበልም? እንደ ቤተክርስቲያን ታሪክ የምታቀን ከሆነ አይደለም። ይሄ ከክስ ጋር ምንም ያያይዘው እንቀበላለን አንቀበልም ነው የጠየቁት። እኔ ስለሱ ስለእናንተ እምነት ብዙ እንትኑ የለኝም። ስለዚህ እንቀበላለን። ተቀበሉ ከሆነ እንቀበላለን ካላችሁ እኮ የምደግፈው የምቀበለው ሜንን እኮ ነው። እንቀበላለን። አድበጣኝ መጀመሪያ ሐዋርያቱን አትቀበሉ፣ እሱ ተቀበሉ ያላቸውን አትቀበሉም አልከን። በደንብ ሳሰው ማለት እንቀበላለን ካላችሁ ደግሞ ሌላው ይቀጥላል። ሌላው ደግሞ አድመጣኝ እንዲቀጥል በዘመን አለ አይደል? የዘመን ታሪክ አለ አይደል? መሳይ ወንድም በዘመን አመጣጥ ውስጥ እኛ ዝም ብለን የመጣውን ተቀበሉ ብለው ስላለን ጌታ ያን ተቀበሉ ብሎ የሌለውን አንተ አምጥተህ ላገኘው አርቲ ቡርቲ ሁሉ ጨምረ ደርበ ለነሱ ሁሉ ጭምር ነው ብሎ በሚል የምትል ከሆነ እኛ ሰዎችን ስንቀበል መርመረን የምንቀበለው። ኦኬ ሐዋርያቱን እኮ እንድንቀበል ራሱ በቅዱሳት መጽሐፍት የጌታ ሐዋርያት እንደሆኑ እሱ እንደመረጣቸው መንፈስ ቅዱስ ያደረባቸው እንደሆኑ ስለተጻፈ በመጽሐፍ ቅዱስም ላይ ስለተጻፈ ስላየኑ ነው የምንቀበለው ማለት ነው። ኦኬ ከዛ በኋላ የተነሱ የእምነት አባቶች ተብለው የሚባሉ አሉ ከሐዋርያቱ ሞት በኋላ እነሱን ሁሉ እንቀበላለን። ኦኬ እንቀበላለን። በዘመኑ ቤተክርስቲያን ታሪክ ስላላት በታሪክ ውስጥ የተነሱ ማለት ነው። አሁን እናንተ ተቀበሉ ብላችሁ የምትሏቸውን እንደነ 10 አለቃ ጊዮርጊስ ማለት ነው 50 አለቃ ነው 50 አለቃ ጊዮርጊስ እንደነ አርሴማ እንደነ ተክለ ሃይማኖት እንደነ አቦ ብላ ያልከውን ግን አንቀበልም። ለምን? አንደኛ ጌታ ተቀበሏቸው ብሎ እንዳላቸው ሐዋርያት ኢየሱስ አጸደቀን፣ ኢየሱስ አዳነን። መዳን በኢየሱስ ነው፣ የጸደቁት በኢየሱስ ነው። ያዳነኝ የዳዊት ልጅ ነው በለው ሲሉ አይሰማም። በራሳቸው ነው የሚያወሩት የነበረው። ወረደ ማለት ነው። እና ምንድነው ሌሎቹን እንደማንቀበል አድርጎ የሚሳለው ነገር የትኞቹን ጥሩልና? እንዴት ብዬ ነው አሁን የሸዋውን ተክለ ሃይማኖት የምቀበለው? እንዴት ብዬ ነው አርሴማን የምቀበላት?
አርሴማ እንዲቀበላት አርሴማ እንኳን ቅድስት ሴት እንኳን ብትሆን ታሪኳን እኮ አበላሽተዋለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። በምን በገድሏ ላይ እናንተ ገድሉንም አታነቡ መጽሐፍ ቅዱስም አታነቡ። እዚህ የምናወራችሁ ሰዎች ገድሉንም መጽሐፍ ቅዱስንም በልኩ ያነበብን ሰዎች ነን የምናወራችሁ። እንዴት ብዬ 50 አለቃ ጊዮርጊስን ልቀበለው? ኦኬ ሰማዕት ነው ቅዱስ ሰው ነው ብዬ እንዴት ብዬ ልቀበለው? 70 ነገስታትን በጸሎቱ ከአምላኩ እሳት ለምኖ ፈጀ ብሎ የሚል ጽሑፍ ጽፈህ እንዴት ብዬ ልቀበለው? በጸሎቱ ከአምላኩ እሳት ለምኖ ደምስሶሙ ለአጽራሬ በጸሎት ከእሳት እየተባለ ማለት ነው። ከመደምሰስኮሙ ቅድመ ለ70 ነገስት እያሉ የጻፉትን እንዴት ብዬ ልቀበለው? ለምን የማትቀበለው? ኤርምያስ ግዴታ ነው መቀበል አለብህ። ደምስሶሙ ለአጽራሬ በጸሎት ከእሳት ብሎ ስላለ ልትቀበለውማ ግዴታ ነው ብለህ ካልከኝ እንዳልቀበለው የሚያደርገኝ የጌታ ትምህርት ነው። የት 954 ሉቃስ ምን ደግሞ ምን ይላል? የዘብዴዎስን ልጆች ይሄ በጸሎት እሳትም ከሰማይ ለምኖ ጌታን የማይቀበሉትን ወደ ኢየሩሳሌም ሲወጣ እንደ ንጉሥ ያልተቀበሉትን ኤልያስ እሳት ከሰማይ ወርዶ ትብላቸው ብሎ እንዳለ እንደዛ እንድንል ትወዳለህ ወይ አሉት ጌታ ነው። ወንድማማቾቹ ሐዋርያት ማለት ነው፣ የዘብዴዎስ ልጆች ያዕቆብና ዮሐንስ። ኤልያስ እንዳደረገኛም እንደዚህ እናድርግ እንዴ ጌታ ሆይ ትፈቅድልናል አሉት። አዎ በሏቸው፣ ጸልዩ እኔ እሳት ከሰማይ እልክላቸዋለሁ እንደ ኤልያስ አላላቸውም። ገሰጻቸውና ዞር ብሎ ምን አይነት መንፈስ ሆነላችሁ የሰው ልጅ የጠፋውን ሊያድን እንጂ ብሎ አላቸው ይላል። አየ ኢየሱስ ባለበት እሳት ለምነ እንደ ታላቁ ነቢይ እንደ ቴስቢያዊ እንደ ኤልያስ አዲስ ኪዳን ላይ ልትፈጅ እግዚአብሔር አይፈቅድልህም። ራሱ እግዚአብሔር እኮ ነው ከነ ያዕቆብና ከነ ዮሐንስ ጋር በስጋ እየተራመደ ያለው። አልፈቅድም አለ። ገሰጻቸው ይላል፣ ተቆጣቸው ይላል። የመረጣቸው ባሪያዎቹን ሐዋርያትን የዘብዴዎስን ልጆች የተቆጣ ጌታ እንዴት ለ50 አለቃ ጊዮርጊስ እሳት ከሰማይ ደምስሶሙ ለአጽራሬ በጸሎት ከእሳት ከመደምሰስኮሙ ቅድመ ለ70 ነገሥት ብሎ የሚለውን የደብተራን ጽሑፍ እንዴት ላከለት ብዬ ጠይቃለሁ። አየህ እንዴት ላከ ብዬ ጠይቃለሁ። ዮሐንስን የገሰጸ ኢየሱስ እንዴት ጊዮርጊስን አልገሰጸው? ዱዲያኖስንና ከእሱ ጋር የነበሩትን 70 ነገሥታት ነው የደመሰሰው አይደል? እንደዛ ነው ብላችሁ ምትሉ። ደምስሶሙ ለአጽራሬ በጸሎት ከእሳት በጠላትነት የሚነሱብኝን በጸሎት እሳት ፍጃቸው ብለህ ማለት ነው። ጠዋት ጠዋት ገረገራ ጥግ ተለጥፌ ይሄን ነበር ስደግም የነበረው። ከመደምሰስኮሙ ቅድመ ለ70 ነገሥት 70 ነገሥታትን እንደደመሰስካቸው የኔንም አጽራሮች ጠላቶቼን ደምስስልኝ እያልኩ ነበር የአርመኑን 50 አለቃ ወታደር ጊዮርጊስን ስማጠን የነበረው ማለት ነው። በኢየሱስ የትምህርት ግን ሁሉም 0-0 እንደሚለው ሁሉም 0 ነው እና ይህን እንዴት ብዬ ነው ተቀበለው ብለህ የምትለኝ? እሱ ተቀበለው ያላችሁን አትቀበሉም ብሎ አለ እንዴ? ተው እንጂ ማን ድፋባቸው፣ እንደዚህማ አይባልም። እሱ ተቀበለው ያለን ሐዋርያቱን ጴጥሮስን ባልቀበል ነበር እንደዚህ ማለት ያለብን። እኛ ጋር ስንመጣ እኛ እያጣራን ነው የምንቀበለው። ሳናጣራ ሳንፈትሽ የተቀበልነው ጌታዬ ኢየሱስን የብሉይ ኪዳን ቅዱሳን ነቢያትና የአዲስ ኪዳን ሐዋርያትን ነው። ሌላ የመጣውን ሁሉ በእልልታና በጭብጨባ ዣንጥላ አውጥታችሁ እናንተ እንደምትቀበሉት ማነው? አሁን እንደባለፈው የመጣው ልጅ ማለት ነው የሚንቀዠቀዠው የሚሮጠው ቤተ መቅደስ ውስጥ ኳስ ቢሰጡት ጥሩ ነበር። ሶምሶም አደረገበት እኮ። እነ ቢዮንሴ ሲመጡ እናንተ በዣንጥላ እንደምትቀበሉት እኛ እንደዛ አንቀበልም ስል አንቀበልም እኮ ማለት አንቀበልም ማለት ነው። 4 ነጥብ። እኛ ኬት ነው የመጣው? ማነህ ምናምን ማን ስፒድ ነው ያላችሁት? አዎ አሾ ስፒድ ኦርቶዶክስ ማንም ይምጣ ቶሎ ጥለዋን ታወጣላለች። እኛ ጋር ብትመጣ ማነህ? የት ለምን ዓላማ ነው የመጣው? ምን ፈልገህ ነው ይባላል እንዴ? የለም እዚህ የተግበሰበሰ ነገር የለም። ተቀበሉ መጡ ምናምን ድሮ ቀረ።
ድሮ ቀረ። ድሮ በኦርቶዶክስ እያለን ፈለቀ ሲሉን ውሃ ፈለቀ ብለው ሲሉ ጀሪካ ይዤ ቢጫ ጀሪካ ይዤ ያቺ ባለ 5 ሊትሯ ማለት ነው። ወይኔ ሰይጣኑማ እኔን እኮ እንዴት እንደተበቀለኝ እኮ አልኩህ፣ እንዴት እንደተጫወተብኝ። ሳቅ አንተ ምን አለብህ ቤኪ ሳቅ። ፈለቀ ሲሉን ጀሪካ ይዤ ያልሄድኩበት ቦታ አልነበረም። ሸንኮራ ዮሐንስ ብለው ሲሉን ከአርሲ ነው የመጣሁት። ከዛ ኧረ ሸንኮራ አይደለም እዚህ ሰላ ድንጋይ ደግሞ ሰሜን ሸዋ ተገኘ እኮ አንድ ነገር የሆነ ነገር አሉት። እዛም ደግሞ ስንሄድ ከዛ ደግሞ ስንመዚህ ዝቋላ ጀርባ ኦሮሚያ ክልል ላይ ዝቋላ አቦ ጻድቁ አቦ አለ አይደል? ከሱ ጀርባ ላይ ደግሞ የሆነ አንዳንዱ ቦታ ላይ ስንሄድ የሀብታም ሽንት ቤት የፈነዳ ቧንቧ ሁሉ ጭምር ማለት ነው። ከተራራ ግርጌ የፈለቀ ውሃ ሁሉ ፈለቀ በተባልንበት ጀሪካ እያያዝን እየሄድን እየቀዳን ስንጠጣበት የነበረው ዘመን አለቀ። ጻድቅ መጡ በአዱሊስ ወደብ በኩል ተስዓቱ ቅዱሳን ትላለች ኦርቶዶክስ። ተስዓቱ ቅዱሳን ቤት ነው የመጡት በአዱሊስ ወደብ፣ በዚህ በትግራይ ሶሪ በኤርትራ ማለት ነው። ያኔ አቡነ አረጋዊ የሚባሉትና ከሱ ጋር የመጡት ከየት ነው? አቡነ አረጋዊ ያ አንተ ቴሌያቴሊውን በልቶ የጠገበ ጣሊያናዊ ሰውዬ ነው። አየኸው ነገሩን አየኸው ወይ እንዴ? ማንም ቴላቴሊውን በልቶ ጠግቦ በአገሩ ተቀባይነት የሌለው ሰውዬ እኛ ጋር ሲመጣ እንደ ቆራሌው እየተቀበልን እኮ ማለት ነው። እያጣራው ነው የምቀበለው። መንፈሴን አታበሳጨው ስልህ ሄዲያ ትላለች። እንዴ ታው አቡነ አረጋዊ በ14 አሁን ኢትዮጵያ ውስጥ መጥተው የሰሜን ሰው በሙሉ በተለይ ኤርትራና ትግራዋይ አቡነ አረጋዊ ብሎ ከማለ በቃ የመሐላ ሁሉ ማረጋገጫ ሆኗል። ሰውየው ምንድን ነው? ጣሊያናዊ አባቱ ቦንቾር ነው ይባላል። ለጫወታ ነው ያልኩት፣ ግን ጣሊያናዊ ነው ሰውዬ ጣሊያናዊ ነው እንዴ። አያቱ እኔን አድዋ ላይ መጥቶ ከአያቴ ጋር የተዋጋ ሰውዬ እኔ ምድር ላይ መጥቶ አንተ በሱ እሱን ተቀበለው ትለኛለህ እንዴ? አልቀበልም። መድኃኒዓለምን አልቀበልም። ተው አልቀበልም። እንዲቀበለው ገድሉን ሳነባው ኢየሱስ አጸደቀኝ አይልም። ኢየሱስ አጸደቀኝ ብሎ ያላለ ጻድቅን በጻድቅ ስም የሚቀበል ብለህ አትበለኝ። ተወኝ ስልህ ሻይን እዚህ ያስበረዳችሁብኝ። ቀጥሉ ቤካ እህቶች ቀጥሉ።